ታፈነን እስከመቼ እንናገርበት እንጂ እኛ ፓስተሮቻችን እራት እንዲጠሩን በቃ መጣላት አለብን። የወንጌል ስርጭት አገልጋዮች እርስ በርስ ሽምግልና መቀመጥ አለባቸው። ከዛ 1 2 ቀን 3 ቀን እንዲህ ብለን ካገረገርም በኋላ ስንታረቅ ፓስተሮቹ ደስ ብለው ምናምን ነገር እንደዛ ነው። በእውነት ኳየሩ ጋር ያለ ነገር ጸብ፣ ረብሽ፣ ድብድብ ይሄን ሁሉ ማወራው አገልግሎት ዘርፍ በቤተክርስቲያን ውስጥ ያሉ በሙሉ በእግዚአብሔር ልጆች የሚገለገል አገልግሎት ነው። የእግዚአብሔር መንፈስ ያለባቸው ልጆች ናቸው። ሁሉም አገልግሎት ለቤተክርስቲያን እጅግ ጠቃሚ ነው። ሁሉም ፋንክሽን ካደረገ እጅግ ጠቃሚ ነው። ሁሉም ሊበረታታ ይገባል። የወንጌል ስርጭቱን ኳየሩን ያበረታታ ፓስተር የወንጌል ስርጭቱን ሊያበረታታ ይገባል። የወንጌል ስርጭቱን ያበረታታ የጸሎት ቲሙን ሊያበረታታ ይገባል። የጸሎት ቲሙን ያበረታታ ሰንዴ ስኩል ህፃናቶቻችንን የሚያስተምሩ በጣም ትዕግስት የሚጠይቅ ደግሞ አደገኛ እኔ ለአንድ አፍታ ላገልግልበት ማልችለው የአገልግሎት ዘርፍ ማለት የህፃናት ክፍል ነው። ሰንዴ ስኩል እነሱም ሊበረታቱ ይገባል። የህፃናት አገልጋዮቻችሁን በየቸርች ውስጥ ሰንዴ ስኩል የሚያስተምሩትን ኢንከሬጅ ታደርጓቸዋላችሁ። አገልጋዮቹ የሻይ ቡና ጊዜ ታደርጋላችሁ ከነሱ ጋር። በየአገልግሎት ዘርፉ እየሄደ የአገልግሎት ዘርፉን ሊደሮችና ሌሎችንም ጠርቶ የሚያነጋግር የሚያበረታታ በአንድ አይን የሚያይ ያላድሎ መደረግ ያለበትን ነገር ከቤተክርስቲያን የሚያደርግ ሰው አገልጋይ ካለ በእውነት ያ ሰው ብፁዕ ነው። ከጥቂቶች ግን በስተቀር አብዛኞቹ ብራዘር ዞር ብላ ያዩ እና በጣም ሊበረታታ የሚገባ የአገልግሎት ዘርፍ ነው ወንጌል ስርጭት። ወንጌል ስርጭት እጅግ ዋጋም የምትከፍልበት የአገልግሎት ዘርፍ ነው ወንጌል ስርጭት። እንደ ኳየሮቹ ወደ መድረክ ሲመጣ በጭብጨባ ተቀብለው ከመድረክ ላይ ዘምረህ ስትወጣ 3 ጊዜ ጌታ ይባርካችሁ ብላችሁ በሏቸው ተብሎ በተባለበት እና ደግሞ ወደ መቀመጫቸውም ሲሄዱ በጭብጨባ እንደምንሸኝ የወንጌል ስርጭትን ስትወጣም በጭብጨባ የሚሸኝ የለም፣ ስትገባም በጭብጨባ የሚሸኝ የለም። እንደውም ስትወጣ በዝምታ ስትመጣም በሐዘን ለምን ተቀጥቅጠህ ተደብድበህ ተተፍቶብህ ጨርቅ ተቀዶ አባረው አምልጠው በድንጋይ ወርውረው ስተውህ ትኩሳት በትኩሳት ሆነም ጭምር ልትመጣት ስለምችል ማለት ነው። ወንድም ማለት እንዴ በድንጋይ ስተው ማለት ነው። አንዳንዱም መጥቶ ገምሶ አንዳንዱም ስተውህ በድንጋጤ ትኩሳት በትኩሳትም ሆነ የምትመለስበት የአገልግሎት ዘርፍ ምንድን ነው ብለኝ የወንጌል ስርጭት። ጥሪ ግን ሲኖር ግን ያው ትቀጥላለህ ማለት ነው። እኔ በጣም ነው ናፈቀኝ የአደባባይ ላይ ስብከት። ዋው ጌታ ምስክሬ እኮ አልኩ፣ መንፈስ ይወርድብኛል አልኩ። በቃ እንደዚህ ሰው ሰብሰብ ብሎ ሳይ በጌታ በኢየሱስ እውነቴን ነው። ሰው ሰብሰብ ብሎ ሳይ በጣም እንዴ እኔ ኤርሚያስ ነኝ ያወራሁት ወይ ሌላ ሰው ብዬ እስክል ድረስ ማለት ነው። አሁን በቅርብ አንድ ፎቶ ቪዲዮዎች እያየሁ ነበር። ወንጌል ሊመሰክሩ የወጡ ወንድሞች እየመሰከሩ እያሉ ይዘው ቅጥቅጥ አረጓቸው። ጭንቅላቱን ሁሉ አድምተውት አንደኛው እየደማ ነበር እያየሁት። ወይኔ ወንድሜን አልኩት። ማለት ስለ ጌታ ነው እንደዛ የሆነው። አሁን እንደዚህ ሆኖ እንኳን ወደ ቤቱ ነው የሚገባው። ቤተክርስቲያን በአልኮል እንኳን የምትጠርግለት ክሊኒክ እንኳን ለመውሰድ ያንን ገንዘብ አታርግም። ከኪሳቸው ነው ብዙዎቹ የሚያደርጉት። እና
አሁን ፓስተሮች ከሚባሉ ከአብዛኞቻችሁ ጋር ስንቶቹ በቋሚነት የቆሙ ሰዎች አሉ ብዬ ብል እዚህ በጣም ብዙ ታወራላችሁ። ነቢያት ከሚባሉት ጋማ አንድ ማት ነው የቆመው ሰው። ወንጌላውያን ከሚባሉት ጋር ስንት ሰው ይቆማል ብዬ ብልህ ሲጀምር ወንጌላዊ ያለ አይደለ ወይ ምን አለ ወይ ነው መጠየቅ ያለብህ። አለ እንደ ወንጌላዊ እኔ ኢትዮጵያ በነበርኩበት ሰዓት ላይ ሊጠፋ እንደቀረበ እንደ ቀይ ቀበሮና እንደ ጭላዳ ዝንጀሮ እኮ ሊጠፋ የቀረበ ተብሎ የሚባል የአገልግሎት ዘርፍ ምንድን ነው? ወንጌላዊነት ነው። የፓስተሩ ብዛትን ያክል የነቢዩ ብዛትን ያክል አፖስትሌ ብሎ የሚለውን ያህል ብዛትን ያክል ወንጌላውያን የሚባሉት እንደዛ በስተው አይታችሁ ታውቃላችሁ? የሉም። ለምን? አንዳንዶቹ በሚስጥር የተናገሩትን እኔ በአደባባይ ልናገር። አንዳንዶቹ ምንም በቃ ምንም እኮ አያበላም ይለዋል። ምን አይ ምልህ ምንም እኮ አገልግሎት ዘርፍ ምንም አያበላም። ምን አልክ? ምልህ ያው ማለቴ ምንም እኮ ስለዚህ እንደኔ አይነቱ ብቻ ነው ወንጌላዊነት ላይ ቆሞ የቀረ። ሌላው ወደ ፓስተርነት አልፎ ሌላው ወደ ሜጀር 1 2 3 4 7 ደርሰዋል። አንዳንዱ የመጨረሻው ዘመን መልአክ እስከሚል ድረስ ያሜ ይሰጠዋል። እኔ እኮ ሳቄን እኮ ነው የሚያመጡት አንዳንዶቹ። በጌታ በኢየሱስ ሳቅ አንተ ሳቄን ታመጣዋለህ። እውነት ሳቄን ያመጣዋል። ስሜቴ ይቀያየራል። በጣም እናደዳለሁም እቆጣለሁ። ሜጀር 1 2 3 ሲኒየር ፓስተር ነኝ ብሎ ያለ ሰው አለ። ወንጌላዊ ሆኖ ሳይሾም ነገሩ አላምር ብሎ ሲለው ያው ምንም የሚያበላ ነገር እንዳልሆነ ሲያይ እጥፍ አለልህና ሄዶ በሌላ ጊዜ ቀድሞኔ ማቃትን የለበሳትን ሱፍ ለብሶ ወንጌላዊ ነበር። ሱፉን ሲቀይር መሰለኝ ቀይሮ ሲኒየር ፓስተር ሆኖ የሆነ ቦታ ላይ ሲኒየር ፓስተራችን ብሎ ስሙን ጠራው። ስሙ እንዳልጠራ እዚያው እና ሲኒየር ፓስተራችን ምናምን ነገር ብሎ ሲጠራ ድምፁን አወፍሮልህ አልወጣም። ወይኔ ኤርሚያስ፣ አንዳንዴ እኮ በጌታ ባልሆን እኮ ነው ብዬ የምልህ። ለምን ብለህ ብትለኝ የቀድሞ ሽመሌን ለማንሳት መቀመጫውን አንድ እጄለት በከዘራ አገለግለው ነበረ። እንዴ ሲኒየር ፓስተር እንዴ! ወንድሞቼ በየት በኩል ነው አንተ እንደዚህ ሾልካ ያደግከው? እንትን ባምቡ እንደሚባለው የቻይና ዛፍ ማለት ነው። እሱ እንኳን አስቀድሞ ወደ መሬት ያድጋል የሚባል ነገር ሰምቻለሁ። 10 ዓመት 5 ዓመት ልጆች የሁሉ ጭምር ሲነግሩ ነበረ። ይሄ ባምቡ የሚባል አለ፣ ልክ እንደ ሸምበቆ አይነት ነገር። ዳንዬ ያውቃል፣ በተለይ ወደ ኤዥያ ስለሚሄድ ማለት ነው፣ ወደ እስያ። ባምቡ የሚባለው ተክል ወደ ታች በጣም ረጅም ጊዜ ነው ስሩ እንትን የሚለው። ከዛ ግን ወደ ላይ ግን ሲተኮስ ባንዴ ነው የሚወጣው። ሰውየው እኮ ከሆነ ከ2 ወር በፊት ነው ምናምን ነገር የሆነች አንድ እንደኔው የማይቀይራት ሱፍ ነበረች። እሷን ለብሶ ወንጌላዊ እንኳን አልነበረም። እና ከተወሰነ ጊዜ በኋላ ተመልሶ ሲመጣል ሌላ ሱፍ ለብሶ መጣ ከሰዎች ጋር። እና ሲኒየር ፓስተራችን አላለው። ታዲያ ኤርሚያስ አንተ ዝም ብለህ ቆመ በቀረህበት ታዲያ ሰው ይንቀሳቀስ እንጂ አይነት ነገር ካልሆነ በስተቀር ወንድሞች እግዚአብሔርን ፍሩ። እሺ ይሄ እንደዚህ እስካን ማድረጊያ ነገር ቢኖር እነዚህ ወደ ኤርፖርት ስትገባ ብረት ነክ ነገር የሆነ ነገሮች አካያስክ ጤጤጤጤጤ የሚለው አይደል ማሽኑ አለ አይደል?
ልክ እንደዛ በእንደሱ አይነት ብለህ የምትለው አይደል? ግን መንፈሳዊ ነገር የምትለየው በመንፈስ ነው። ዲዘርኒንግ ስፒሪት መናፍስትን በመለየት ማለት ነው። ግን በማሽን የሚተላለፍ ቢሆን ኖሮ ይሄ ፓስተር ነኝ ብሎ ያለውን በሙሉ አስገብተህ ትክክለኛ ፓስተር መሆኑን ኮዱ ቢያነብ፣ ነቢያት የተባሉትን ኮዱን ቢያነብ፣ ወንጌላዊ የተባለውን ኮዱን ቢያነብ እና ኑ ተሰለፉ ተብሎ ቢባል አብዛኛው ሰልፍ ላይ እንኳን አይመጣም፣ ቤቱን የሚቀረው። ለምን? ማሽኑ አይዋሽም። በትክክል ነቢይ የሆነውን የሚያነብ ማሽን ቢኖር ያን ማሽን ተረባርበን በገዛ ነው ነበር። ትክክለኛ ፓስተር የሆነውን ሱፍ የለበሰና ከረባት ያሰረ ሁሉ በሙሉ በንጹህ የሚያልፈው ጢጢጥ ሳይልበት የሚያልፈው ትክክለኛው ነው። ጢጢጥ የሚልበት ግን ያለው በሙሉ ማን ኦፍ ጉድ የምትሉት ሁሉ በሙሉ እዛ ይፈተሽ ነበር። ግን የእግዚአብሔርን ጥሪ ጸጋ ያለባቸውን ሰዎች በግዑዝ ማሽን አታጣራም። ድራግና ምናምን ነገር መጠጥ አይደለም እሱ፣ በህይወት ነው የምታጣራቸው። ለምንድነው ወንጌላውያን የጠፉት? እስኪ ያመናችሁበትን የመሰላችሁትን ወይ ደግሞ የመሰላችሁን እስኪ ንገሩ። ለምንድነው ወንጌላውያን የጠፉት? አብዛኞቹ ወደ ፓስተርነት ስላደጉ ነው። አየህ፣ የፓስተርና የወንጌላውያን ደሞዝ ቸርች ውስጥ አንድ እንዳልሆነ ታውቃላችሁ? አንድ ፓስተር ቸርች ውስጥ የሚከፈለውና አንድ ወንጌላዊ ቸርች ውስጥ የሚከፈለው ደሞዛቸው እኩል እንዳልሆነ የምታውቁ ስንቶች አላችሁ? ከደሞዝ እንኳን አኳያ የማን ይበልጣል? የፓስተሩ። ለምን በለጠ? ያው ጸጋ ስጦታውን ፓስተርነት ይበልጣል ተብሎ ተነግሯል። በአንድ በተዘዋዋሪ መንገድ አንደኛ ቆሮንቶስ 12 ግምደው ብሎ የሚለው ከአንዱ መንፈስ ነው የሚወጡት እነዚህ ሁሉ የጸጋ ስጦታዎች። ስለዚህ በነቢዩና በሐዋርያውና በወንጌላዊና በፓስተሩ መካከል የጸጋ ብልጫ አለ ወይ? አለ ወገኖች? ደንግጣችኋል ብዙዎቻችሁ። አለ ወንጌላዊ ከፓስተሩ፣ ፓስተሩ ከነቢዩ፣ ነቢዩ ከሐዋርያው ምናምን ነገር ብሎ የሚል የብልጫ አለ? ሁሉም ከአንዱ መንፈስ ነው አይደል የተቀበልነው ወይ የጠጣ ነው? የለም። ግን ጠይቃችሁ ታውቃላችሁ? ለምንድነው ታዲያ የፓስተሮች ደሞዝ የበለጠው ቸርች ውስጥ ከወንጌላዊው? ፓስተሩ ሙሉ ጊዜ ሰጥቶ ነው፣ ወንጌላዊ ሙሉ ጊዜ ሰጥቶ ነው። ፓስተሩን በመንፈስ ቅዱስ ነው የሚያገለግለው፣ ወንጌላዊም በመንፈስ ቅዱስ ነው የሚያገለግለው። ፓስተሩን በተጠራበት በተሰጠው ጸጋ ስጦታ ነው የሚያገለግለው፣ ወንጌላዊም በተሰጠው ጸጋ ስጦታ ነው የሚያገለግለው። ታዲያ ለምንድን ነው የወንጌላዊው ቤተሰብ እየተራበ የፓስተሩ ቤተሰብ የሚሞላቀቅበት ምክንያት? ኤርሚ ብሶቱን ነው የሚናገረው ብለህ ካልክ እኔና ፓስተሬ ቸርቻችን ውስጥ ማለት ነው ደሞዝ የለንም። ስለ እኔ አይደለም ማወራ ብራዘር፣ በምናገለግልበት ቸርች ደሞዝ የለንም ነው። ስለዛ አይደለም ማወራው። አንዳንዱ ስለ ራሱ ቤተክርስቲያን ፓስተር ይበድለዋል ማለት ነው ብላችሁ እንዳትሉ። ኖ፣ የኔ ፓስተር እንደዚህ አይበድልም፣ አልበደለምም። ሊበድል የሚችልበት ነገር የለም። እግዚአብሔርን የሚፈራም ሰው ነው። እውነቱን ልንገራችሁ፣ ራሱን እየጎዳ የሚያገለግል አገልጋይ ነው። እኔ አጠቃላይ ነው እያወራው ያለሁት። ለማያምኑ ሰዎች ወጥተው የሚመሰክረው ስለ ጌታ ማዳን ወጥተው የሚመሰክሩት የአገልግሎት ዘርፍ የወንጌል ስርጭቱ ነው፣ የምስክርነት ጓድ የሚባለው። ለዚህ ለምስክርነት ጓድ እንዳልኳችሁ ስልክ ለመደወል የህዝብ ፐብሊክ ስልክ ላይ እንቆማለን ወረፋ ይዘን።
ከሰፈር ሰዎች ጋር ተታግለን ተጋፍተን ነው እድሉ ሲደርሰን ነው ለነዛ አግኝቼ ለነገርኳት ለሰበኳት ስልክ ምደውልላት። ቤተክርስቲያን የስልክ ነገር ልታዘጋጅልን ሲገባ ማለት ነው የለም። ምሳ የለም ብራዘር። ኳይሮቹና ሌሎች የጸሎት አገልጋዮች ቸርች ውስጥ የምሳ ፕሮግራም አላቸው። ቸርች ውስጥ የሚበሉት በቋሚነት እኛ ጋር 6 ኪሎ ተለምነው መጨረሻ ላይ ተለምነው ለወንጌል ስርጭት ተብሎ ሰኞ እሁድ ያገለገልኑን ለሰኞ ካውንስሊንግ ለመስጠትና ለዲሊቨራንስ እንሄድ ነበር። እኔ ዮሴፍ ዘራአይ ድንቁ ማስታወሳቸው ነው። ብርሃኑ ቆርቾ፣ ሳሚ የሚባሉ ሌሎችም ጥላሁን የሚባል ወንድም ይኸው አረሷቸው። እሁድ በእኛ በትልቁ ጉባኤ እግዚአብሔር ያገለገልናቸውን ሰኞ የነፃ መውጣት ዲሊቨረንስ እና ካውንስሊንግ አገልግሎት የምንሰጠው አንዱ ነው የነበርኩኝ። የረቡዕ የተገለገለውን ሐሙስ ማለት ነው። የእሁዱን ለሰኞ የረቡዕን ለሐሙስ እዛ እንመጣ ነበር። ከአጋንንት ጋር ተዳርቀን ውለን ሽሮ የሚያበላን አልነበረም። እነሱ ግን ጥብስ ይበሉ ነበር። ነውር እኮ ነው ብዬ የምልህ ነውር ነው። እንደዚህ የምታደርጉ መሰረት ክርስቶስ ቤተክርስቲያን እንደዚህ የምታደርጊ አገልጋዮችሽ ላይ ነውር ነው። ቃለ ሕይወት አማኑኤልም እኔ ጉባኤ እግዚአብሔር እንደዚህ አድርጋ ሌሎቹ ንጹሖች ናቸው አለልም። እንዲሁ አይነት ከዚህም የባሰ ክፋት ነው ያለው ቸርች ውስጥ። ከአጋንንት ጋር ስንዳረቅ ውለን ጆሊጁስ እንኳን ራሱ ኮካውን ማቶ ቸርች ውስጥ ምግብ እያለ ማለት ነው። መጨረሻ ላይ ተለምኖልን ታውቃለህ? ይብሉ ተብሎ በስብሰባ ተደራይቶ አንተ እኔ እኮ ዘመኔን እኮ ሰጥቼ የማገለግልበት እኮ ቤተክርስቲያን ናት። ከኦርቶዶክስ ቤተክርስቲያን ስወጣ ምንም እንኳን በሙሉ ወንጌል ቤተክርስቲያን አገልግሎት ህይወቴን ጌታ እንደነካው ወንጌልን ወደ እኔ ይዞ እንደመጣ ባቅም ግን የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ የ27ኛ ዙር ደቀ መዝሙር ተማሪና ተጠማቂ ነኝ። ቤተክርስቲያን የት ናት ማለት ነው? ለሽሮ ትለምንልኛለህ እንደኛ ቸርች ቁጭ ብሎ እኔ እንግዲህ ወንድሞች ናት። ለሽሮ ለእኛ ይለመንልናል እንዴ? ይብሉ ቢበሉ ምን ችግር አይብሉ። ብራዘር ኦርቶዶክስ ጋር እንኳን ራሱ እንደዚህ አልተለመነልኝም። ቀድሼ ወጥቼ የፈለኩትን በልቼ የፈለኩትን ደፍቼ ልተር የሚያስፈልግ ነገር እንኳን ይጣል ነበር። አየህ ከዛ አምጥቶ ማለት ነው። ይሄ ሁሉ ግን አላሰናከለኝም። ደስ አይልም? ጌታዬ ኢየሱስ ስምህ ይባረክ። የኔ አባት ይሄ ሁሉ እንኳን አላሰናከለኝም። ከጌታ ቤት እንድቀር ማለት ነው። ኢየሱስ ከእንጀራውም በላይ ነው፣ ከሽሮም በላይ ነው፣ ከምታየውም በላይ ነው። ይብሉ ስንት ናቸው? ይብሉ ቢበሉ ምን ችግር የለ አይብሉ ምናምን ነገር ብሎ የሚል ተብሎ መጨረሻ ላይ እንድትበሉ ተፈቅዶላችኋል ተብሎ ብዙም ሳልቆይ እኔ ወደ ተሐድሶ ሄድኩኝ። በኋላ ግን ተፈቀደልን። ከአጋንንት ጋር ስንዳረቅ እኮ አልኩ። ደግሞ አዳዲስም ነን ብዙ እንትኑ ኤክስፒሪየንስ አልነበረንም። በእርግጥ አጋንንትን በኤክስፒሪየንስ አታስወጣው። አንዳንዱ አጋንንት ይለፋደድልሃል አልኩ። አንደኛው አስወጣ የተባለው ሰውዬ መጨረሻ ላይ በስልጣን ቃል አዘዘው አልወጣ ብሎ ሲለው እንደው በመድኃኒዓለም እንደው በፈጠረ አልወጣ ሲለው እንደው በፈጠረ ኧረ እንደው በመድኃኒዓለም ውጣ ማለት ወደ እንዲህ አይነት ልመና ወንጌል ስርጭት አካባቢ እኮ የማሰሙት ነገር እኮ የለም። ወንድም አለም ውጣልኝ ብለዋል። በስልጣን ቃል አዝዣለሁ ብሎ ሲለው ዝም። አጋንንት አስወጥታችሁ የምታውቁ ሰዎች ታውቁታለህ። ውጣ ብለህ ስትለው አልሄድም አሳድጊያት ይልሃል። መቼ ነው ያሳደግካት ብለህ ካልከው እሱ እንደዚህ አይነት ዝብዘባ ይወዳል። ድክም ሊያደርግ መቼ ነው ያስካት
ለምን ያስካት? አያያዝ እንዴት ነበር? የአልጀዚራ ጋዜጠኛ ይመስል አንተ አያያዝ እንዴት ነበር? ስትይዛት እግሯ ነው ወይ ጸጉሯ ነው ወይ ያስካው? ወይ ያዝ እጇን እንደሚባለው እጇን ነው ወይ ያስካው? ምን አለፋለፈ እዛ ድረስ? ተኝታን ያስኳት ይላል አንዳንዱ እምኗ ላይ ነው የተቀመጥከው ተብሎ ተጠይቆ ራሱ እኛ ቸርች ከሚያገለግሉት ውስጥ እምኗ ላይ ነው የተቀመጥከው ውጣ ነው ብየምልህ ብሏል። ምኗን ያስከው ብሎ ሲለው ጡቷ ላይ ነው ያለው ብሎ ጡት ሊይዝ ሲሯሯጥ አስጥለነዋል አንዱን። ኧረ በሕግ አምላክ ብለኑ ስንቶቹ እንደዛ ያደርጋሉ። አንተ ጡቷ ላይ ነው የተቀመጥኩ ብሎ ሲል ሄዶ ጡት ይዞ ማለት ነው። ማን ነው ጡት ያዘ ያለህ? ሳትይዝ በልቀቅ ነው ማለት ያለ። አንዳንዱ ፕራይቬት ኤሪያቸውን ይጠራል። እንትኗ ላይ ነው የተቀመጥኩት ብሎ ማለት ነው። እሱንም ደግሞ ሄዳ ልትይዝ ነው። ወንጌል ስርጭት የወንጌላውያን አገልግሎት አይ እኔ እግዚአብሔር በትልቅ ፋይናንስ ቢባርከኝ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ ያለውን በመሰረት ክርስቶስ በሙሉ ወንጌል በቃል በጤናማ በተባሉት የኛዎቹ ቸርች እየዞርክ የወንጌል ስርጭትን ግሩፕ ነበር ማጠናክረው። እግዚአብሔር በቢሊየን ዶላር ቢባርከኝ ጉር ነው የምትሰማው እዛ። እና እንደዛ የሚያደርጉ ሁሉ ጭምር መክረናቸው አይ እንደዚህ አይደረግም ብለውን እኛንም ሰዎች መክረውን አያ ተንኮለኛ መንፈስ ነው ጡቷ ላይ ተቀመጥኩ ብሎ ሲለው ሄዶ ጡት ሊይዝ ማለት ነው። ጡቱን ስለያዝከው አይደለም አጋንንቱ ከጡቷ ላይ የሚወጣው። በስልጣን ቃል ታዘዋለህ እዘዝ፣ ካልሆነ ወይ በእናትህ እንደው በፈጠረ አምላክ ይድልኝ ብሎ ወደ ልመና። ይሄ በጣም ፈኒ ነው በጣም እንደው በመድኃኔዓለም ማለት በመድኃኔዓለም እንደው ስለፈጠረህ ውጣልኝ። ሰይጣን ካላውከው ሙድ ነው የሚይዝብህ ጨጓራህን እስኪነድ ድረስ ማለት ነው። በእምነትና በስልጣን የምታዘው ነው እንጂ በእናትህ በአባትህ ብለው የሚሄድልህ የለም። ስንት እኮ ጉድ እኮ ነው ያየነው ማለት እና ግን እንደዚህ ሆኖ ታግለን ውሃ የሚያጠጣን አልነበረም። ታግለን ዞር ብሎ ምን ያስፈልጋቸዋል ብሎ ያለን አልነበረም። እኔ ይቅርታ አድርግልኝ ጌታ ኢየሱስ ምስክር፣ ይሄው በየትኛውም ትልቅ ሚዲያ ላይም ራሱ ልቅረብ ብጠይቅ የማወራው ይሄንን ነው። እንዴት ስለ ጌታ ስለ ኢየሱስ ክርስቶስ ማዳን ልንሰብክ የወጣን በ4 ኪሎ በ6 ኪሎ በፒያሳ በሸጎሌ በቦሌ ምናም ነገር በሚባል እየተዟዟርን ከባስ ጋር ተጋፍተን በባስ ውስጥ ሄደን ታዲያ በሊሞንዚል ቴርኖ ኤርሚያስ አልወጣኝም ሄደን በእግርም በባስም ሄደን ስንመለስ ግን የባስ መክፈያ እንዴት እናጣለን? የባስ መክፈያ ያጣሁት እኔ ወንጌላዊው አስራት ግን ሲሰበሰብ ጌታ ሆይ ይህንን አስራት ወንጌሉ እንዲሮጥ ለወንጌል አገልግሎት በተገባ ስፍራ እንዲያውሉት ለመሪዎቻችን ማስተዋልና ጥበብን ስጣቸው ብላችሁ ደግሞ እኔ ፊት ደግሞ ስትጸልይ ነው ደሜን የምታፈላው። ለምን የጸለያችሁት ጸሎቱ ትክክል ቢሆንም በተግባር ግን መሪዎቻችን ሲያደርጉት አላየሁም። እንደውም ማስተዋል የጎደላቸው ነው የሚመስሉት። ማስተዋልማ ቢኖርህ የወንጌል ስርጭቱ አገልግሎት በማን የሚሮጠው? በእኔ እግር ነዋ፣ በወንድሞቼና በእህቶቼ እግር ነዋ። መልካሙን የምስራች የሚያወሩ እግሮች በተራሮች ላይ ያማሩ ናቸው ይላል። እነዛ እግሮች የሚሄዱት እኔ እኮ ነኝ የሚሄደው። ወንጌሉ እንዲሮጥ አልከኝ ብራዘር፣ ወንጌል በራሱ አይሮጥም። ወንጌሉ የሚሮጠው በማን ነው? እግዚአብሔር በመረጣቸውና በጠራቸው ሰዎች በኩል ነው። አጭርና ግልጽ። ወንጌሉ እንዲሮጥ አትበሉ። ወንጌል የሚሮጠውን ወንጌሉ እንዲሮጥ ቸርች ውስጥ እግዚአብሔር ጸጋ ሰጥቶት አገልጋዩን አስቀምጣችሁ ወንጌሉ እንዲሮጥ
ወንጌሉ የሚሮጠው ሰውየውን ስታስሮጡት ነው። ሰውየው እንዲሮጥ ደግሞ ያው እንዲሄድ ማለት ነው እንጂ ዝም ብሎ ሩጫ ማለት አይደለም። ሰውየው ሲሮጥ ነው። ሰውየው ደግሞ ጥሪ ያለበት ማለት ነው። እና እሱ ሲሄድ ማለት ነው በእግር የሚሄድበትን በእግር፣ በመኪና የሚሄድበትን በመኪና፣ ገጠርም ከሆነ በፈረስ የሚሄድበትን በፈረስ፣ የሚያድርበት ካለ በሚያድርበት፣ የሚበላው ካለ በሚበላው፣ የሚጠጣው ሰጥተው በትክክል የታመኑ ወንጌል የሚሰብኩ አገልጋዮች ጥሪ ያለባቸውን ሰዎች ማለት ነው ሰሌክት አድርጋ ቤተክርስቲያን ይህ ሰው በእርግጥም አገልጋይ ነው፣ ይህ ሰው በእርግጥም ወንጌላዊ ነው ብላ ሰሌክት አድርጋ ለነዛ ሰዎች ነው አየህ ተገቢውን ነገር ስታደርግ ከወንጌል ቀለብ ጌታ እንዲቀበሉ ደንግጓል ብሎ ያለው ያኔ ወንጌሉ እንዲሮጥ በትክክል አስራቱ ውሏል ማለት ነው። የአስራት ጸሎቱ ላይ ግን ወንጌሉ እንዲሮጥ ይሉንና ገንዘቡ ግን የሚሯሯጠው የት ነው? ከዳሸን ባንክ ወደ አቢሲኒያ ባንክ፣ ከአቢሲኒያ ባንክ ወደ ኦሮሚያ ባንክ፣ ከኦሮሚያ ባንክ ወደ ንብ ባንክ፣ ከንብ ባንክ ወደ ማን ነው? ወደ አዋሽ ባንክ ነው ገንዘቡ ሲሯሯጥ የምታየው። አገልጋይ ውስጥ ቁጭ ብሏል። የሚሄድበት ገንዘብ የለውም። ለማገልገል እየፈለገ መሄድ እየፈለገ ማለት ነው። ብሄድ ትራንስፖርት የለም። ሰውን ከአዲስ አበባ ተነስተ ሞጆ ሄደ በእግር አገልግለህና አትለውም። በዚህን ጊዜ ማለት ነው ቢያንስ በትንሹ ከአዲስ አበባ ሞጆ እንደ በትንሹ ካላጋነንኩት 2 ቀን ተኩል ይወስዳል። ጎበዚያች ከሆነ የመጀመሪያው ቀን 42 ኪሎ ሜትር ልትሄድ ትችላለህ። ከአዲስ አበባ ደብረ ዘይት ማለት ነው 42 ኪሎ ሜትር ልትሄድ ትችላለህ በእግርህ። በሚቀጥለው ቀን ላይ ልሂድ ብለህ ብትል በሽሽታ አካባቢ ይላጣል እግርህ። እኔ የእግር ሄያጅ ነኝ። አንደኛ የገጠር ልጅ ነኝ። በጣም ነው የሚሄደው። እነዚህን አካባቢዎች በእግር ነው የማውቃቸው። ከአዲስ አበባ እስከ አዳማ ያለውን በሙሉ በእግር አውቀዋለሁ። አልኮል በእግር በተለይ ጠዴ ማርያም እና ጆጎ ጊዮርጊስን የምታውቁት ወደ አዳማ መዳረሻ ማለት ነው። በጣም አደገኛ ጅቦች አሉ እዛ አካባቢ ላይ የሚወጡ። ምሽት ተበልቼ ሁሉ ነበረ። እግዚአብሔር በኪነ ጥበቡ ነው ያዳነኝ። ጆጎ ጊዮርጊስ ማለት ለአዳማ ቅርብ ነው። ቀጥሎ ጆጎ ጊዮርጊስን ስታልፍ ኪዳነ ምሕረት ነው። አክስቴ የተቀበረችበት ማለት ነው። የኔም ያስንዬም አክስቴ የተቀበረችበት። ጅቦች እንደ ጉድ ነው የሚወጡት። 09 እንዳለ ኦሮሚያውን ቤተመንግስቱ የተሰራበት አካባቢ ላይ የጅብ መናኸሪያ ነበር። እኔ በእግር ነው የማውቀው እሱን ቦታ ብራዘር፣ በእግር ከቆሎ ትምህርት ቤት ጀምሮ በእግር ነው የማውቀው። አሁን እዛ ድረስ ሄደህ ከአዲስ አበባ አገልግል ብለህ አትለውም በእግር። ወንጌሉ እንዲሮጥ ይላሉ። ወንጌሉ እንዲሮጥ እግዚአብሔር ወንጌል እንዲሰብኩ ትክክለኛ ጥሪ ያለባቸውን ሰዎች እግዚአብሔር ያስነሳል። ቤተክርስቲያን በመጀመሪያ ማድረግ ያለባት ጥሪ ያለባቸውን ሰዎች ትለያለች። ጥሪ ያለባቸውን ሰዎች ከለየች በኋላ ጥሪ ያለባቸው ሰዎች ሲጸልዩ እግዚአብሔር ያሳያቸዋል ወዴት መሄድ እንዳለባቸው። ቤት መንገድ ሄደው መስበክ እንዳለባቸው ያመለክታቸዋል። ከዛስ ያን መንገድ ተከትለው ሄደው እንዲሰብኩ እነዛን ሰዎች በገንዘብ ሰፖርት ማድረግ ነው። ያኔ ነው ያ አስራት በትክክለኛው ለወንጌል ስራ ለሚውል ስራ በትክክለኛ ቦታ ላይ ዋለ ተብሎ የሚባለው ማለት ነው። ገንዘቡን ከህዝብ ተቀብለው ከባንክ ወደ ባንክ እያሯሯጡ ወንጌሉ እንዲሮጥ እያሉ አስራት ሰብስቦ ማስቀመጥ፣ አስራት ሰብስቦ ህንፃ ቤተክርስቲያን መቆለል የኢትዮጵያ ወንጌላውያን ቤተክርስቲያናት ታሪክ አይደለም። እንደ ወንድሞቼ እና እህቶቼ አስራት ለማን ነው የሚሰጠው? ለእግዚአብሔር። ለአስራት የሚወጣ ገንዘብ በብሉይ ኪዳን ምን ነበር ሲደረግ የነበረው? መጽሐፍ ቅዱስን ያነበበ ያጠና ሰው ምን ነበረ ሲደረግ የነበረው? አስራት የሚወጣው ነገር ሁሉ በሙሉ ለምን ላይ ነበር ይውል የነበረው? ለቤቴ ህንፃ መስሪያ ብሏል ጌታ አላለም? ሚልኪያስ መጽሐፍ ላይ አስራቴን ወደ ጎተራው አምጡ ምን እንዲሆን? በቤቴ መብል ይሆን ዘንድ
ማን ነው በቤት የሚበላው? ሌዋውያን አገልጋዮች። አያ በቤቴ መብል ይሆን ዘንድ አስራቱን በጊዜው ወደ ጎተራው አግቡ ይላል። መብል ይሆን ዘንድ ማለት ነው። እኛስ ጋር በየቸርች ውስጥ አስራቱ ለምን የሚገባው? ቤቴን ለመስሪያ ብሎ ያለ ይመስል ማለት ነው። የጌታ ቤትን ነው የምንሰራው ይላሉ። ብራዘር ተወኝ ስል በመድኃኒዓለም የጌታን ቤትን ልንሰራበት ቤቴን ስሩ ብሏል ብሎ ትንቢተ ሐጌን ጠቅሶ ወደ ተራራ ውጡ እንጨትም አምጡ ቤቴንም ስሩ ብሏል። አዎ ብሏል ያኔ። አሁንም እኮ ታዲያ ቤቴን ብሏል ብለኝ የምትሰራው አንተ ምንድን ነው? በአምቦ ድንጋይ ያማረ አዳራሽ ነው፣ መሰብሰቢያ አዳራሽ ነው የምትሰራው። እና እሱ የጌታ ቤት ነው ስትለኝ ነው ሳቄ የሚመጣው። እሱማ የኛ ቤት ነው ወንድም አለ። ነገሩን አታገለባብጠው። እሱ ቤት የኛ ቤት ነው። ሙሉ ወንጌል የሰራችው ቤት አለ፣ እሱ የኛ ቤት ነው። መሰረት ክርስቶስ እሱ የኛ ቤት ነው። የጌታ ቤቱስ እኛ ነና። ማን ያለው? ዕብራውያን 3:15 ላይ ቤቱ ነን ያለው እኛን ነው። መቅደስ ናችሁ ያለውን እኛን ነው። እኔ ስንት ነገር ተወላግዷል፣ ስንት ነገር ተንሻፏል አልኩ። ቤቱ ነን ያለው ማን ነው? እኛን ነው። እኛ ነን የጌታ ቤቱ። እህትዬ እኛ ነን የጌታ ቤት። እኔ ነኝ የጌታ ቤት ማለት ጌታ በእኔ ነው የሚያድረው። የእግዚአብሔር መንፈስ በቃለ ሕይወት ቤተክርስቲያን ህንፃ ቤተክርስቲያን ውስጥ ያድራል እንዴ? መጥቶ ወንበሩ ላይ ተለጥፎ እኛ ስንወጣ ልጆቼ እንኳን ደህና መጣችሁ የሚቀጥለው ደግሞ የሳምንት ሰው ይበለን ብሎ እንደዛ የሚሸኘን ጌታ ነው እንዴ ያለው? አለ እንደዛ? ሙሉ ወንጌል ቤተክርስቲያን ማለት ነው። ሙሉ ወንጌል ቤተክርስቲያን የሚሆን መሰረት ክርስቶስ ቤተክርስቲያን፣ መካነ ኢየሱስ ቤተክርስቲያን ወንበሩ ላይ ትተኑ የምንሄድ ጌታ ነው እንዴ ያለን? መድረኩ ላይ ቁጭ ብሎ የሚጠብቀን ነው። እንደዛ ነው ያለ? እንደዛ ነው የምታምኑት ወንድሞች እናቶች? እንደዛ አይደለም፣ እንደዛ አይደለም። አንቺ ስትሄጂ በአንቺ ውስጥ ነው ያለው ጌታዬ መንፈስ። በምታድሪበት ሊያድር፣ በምናድርበት ሊያድር፣ በምንገባበት አብሮ ሊገባ። አልጥልም ከቶም አልተውም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ሆናለሁ ብሎ ያለው ከእኛ ጋር ሲሆን የት ነው የሚኖረው? በአንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ቁጥር 14 ጀምሮ እስከ ቁጥር 18 እስከ ቁጥር 20 ድረስ ባለው፣ እንደዚሁም በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 15 እና 16 ላይ ባለው ቃል መሰረት ማለት ነው። በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 6 ማለት ነው። ማደሪያዬን በእነሱ አደርጋለሁ፣ በመካከላቸውም እኖራለሁ፣ በእነርሱም እኖራለሁ ብሎ ባለበት ማለት ነው። በእኛ ውስጥ ነው የሚኖረው። እንደ ሌሎች ሃይማኖቶች እኮ ማለት ነው ለመድኃኒዓለም ህንፃ ቤተክርስቲያን ብላ መድኃኒዓለም እዛ ይኖራል ትልሃለች። የት ሸረሪት እኮ ሲያደራበት የሚጠርጉበት ቤት ውስጥ እኮ ነው ይኖራል ብለው የሚሉት። እነሱ ውስጥስ እነሱ ሰዎች ውስጥ መድኃኒዓለም አያድርም። የለም ቦታ አይፈቅዱለትም ለመድኃኒዓለም። አይ እዛው እኛም በራሳችን እንኑር። ለአንተ ይኸው ጥሩ አድርገን ሰርተንልሃል። ካቴድራሉ አታየው? መስቀሉ ራሱ እንዴት እንደሚያምር። በቃ መድኃኒዓለም እዚህ ነው አንተ ብታድረው። አንተ እዚህ ነው የምታድረው፣ እኛ ውስጥ አታድርም። እኛ ግን የፈለገንን በራሳችን ውስጥ ማሳደር መብት አለን። አንተም በጸበልህ እኛም በጸበልህ አይነት ነገር ማለት ነው። እህት አለምዬ አያድርም መድኃኒዓለም እዛ በሰራችሁት ቤት ውስጥ አያድርም። በእውነት አያድርም። እኔ ያለሁለት ቤቱ፣ ጴንጤ ያለለት ቤቱ ጌታ ኢየሱስ በእኛ ውስጥ ነው የሚያድረው። እና ወደ ተራራ ውጡ እንጨትንም አምጡ ቤቴንም ስሩ ብሏል ብሎ ጥቅስ ጠቅሶ ኦኬ። ከዛስ ሕያዋን የክርስቶስ ሕያዋን ድንጋዮች ሕያዋን የሆኑ የክርስቶስ ቤት ማደሪያ የሆኑ በረሃብ ሲፈርሱ ለጌታ ቤት ሰራን ብለው ብሎኬት ይደረድራሉ። ያውም ለአስራት ከሚሰጠው ገንዘብ ሰብስበው። አስራት ግን
ብሉይ ኪዳን ላይ ለምን ነበር ለህንፃ መስሪያ ለቤተክርስቲያን ማን ለቤተ መቅደስ መስሪያ ተብሎ አይደል ነበር የሚሰጥ የነበረው? በቤቴ መብል ይሆን ዘንድ አስራቱን ወደ ጎተራዬ አምጡ፣ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር ነው ያለው። አስራት ለምንድን ነው? ለመብል ነው። ማን ነው የሚበላው? አገልጋዮች። ምን አይነት አገልጋዮች? እግዚአብሔር የጠራቸው። ይሰመርበት፣ እግዚአብሔር የጠራቸው ራሳቸውን የጠሩ አገልጋዮች ነን ብለው የሚሉ አይደሉም እንዲበሉ የተፈቀደላቸው። ኦኬ። በሰውም ጥሪ ሳይኖራቸው በሰውም አገልጋይ ነህ አንተ። ጥሩ ነው። አለባበስ በጣም ነው የሚያምረው። ዋው የሚገርም ነው። አሸዋይን አይደል እንደ አለባበስህ ብለው እሱን ታዲያ ለክቡር ዘበኛ ሄዶ ይወዳደር እንጂ አንተ ሱፍ አልብሰህ አምጥተህ እኛ ላይ ልትሾምብን ነው እንዴ? እሱ ትከርሻው አማረ ልብስ ሲለብስ አምባሳደር ሱፍ ጣል ሲያደርግ ክቡር ዘበኛ አወዳድረዋል። ለጥበቃ ስራ ምናምን ነገር ይሆናል። አያው ጀቅ አለ ይላል። ምኑ ነው ጀቅ ያለው? እና ጀቅ ያለ ጃኬትና እንትን ሱፍ የለበሰ ሁሉ ወንጌላዊ ፓስተር ነው እንዴ? ኖ ወንድሜ፣ ይሰጡሃል። ቸርች ደግሞ እንሰጣለን ስትመጣ መድረኩን ማለት ነው። ጌታ ይመስገን። አሜን ነው ብለህ ምን ተናግረህ ነው አሜን የምንለው? ገና ሲመጡ ማለት ነው። መድረክ ላይ ሲመጡ ምንም ሳይጠቅሱ አሜን ነው ይሉልሃል። አልልም እኔ አሜን። ምን አወራህና? አውራው፣ ግለጠው። መጽሐፉን ገልሜው ይገለጥ። መጽሐፉን ግለጠው እና የመጽሐፉን ልሳን ንገረን። በመንፈስ ቅዱስ ሆነህ በራስም ሆነ ቢሆን ንገረን፣ ቢያንስ አሜን እንድንል። አንድ ቃል ተናግረው ሃሌሉያ ይሉላል። ለምሳሌ እንደዚህ ኢየሱስ ጌታ ነው ስል ሃሌሉያ፣ ክብር ለእግዚአብሔር ይሁን ሃሌሉያ። ጳውሎስ በመልእክቱ ሃሌሉያ፣ ለቆሮንቶስ ጻፈላቸው ሃሌሉያ። እና የቆሮንቶስ ሰዎች አልታዘዙትም ነበር። ሃሌሉያ ምንድን ነው? ሃሌሉያ በየደቂቃው በየማይክሮ ሰከንድ ተናገር እንጂ እግዚአብሔርን ቃል በመጀመሪያ በመደዳው ንገረን። የለውም ኤርሚ ታዲያ ከየት ሊያመጣው ይችላል? ሰዓቱን ለመፍጀት አልሄድም ብሎ ስለሚለው 45 ደቂቃ ስበክ ተብሎ ይሰጠዋል። 4 ሰዓት ከ50 ደቂቃ ይሆንበታል። ለምን አልተሰጠውም? አየህ፣ መድኃኔዓለም ሳይሞላው ነው የመጣው። መድኃኔዓለም ሳይሞላው ነው የመጣው እና ሃሌሉያውን ብትቆጥር ከተናገራቸው ቃላቶች ውስጥ ሃሌሉያን ብትቆጥር ይበዛል። አሜን ነው ወፈር ባለ ቀጠን ባለ እያለ አልተጠራህም። ብራዘር ቁጭ በል፣ ውረድ ከፑልፒቱ ከመድረኩ ላይ ጊዜ ውሰድ። በጌታ ቤት ጸልይ፣ አንብብ፣ አጥና፣ ተማር። ጌታ በምንድን ነው የጠራኸኝ ብለህ በመጀመሪያ ጠይቀው። ጠይቂው እህቴ። አሜን ነው ትለናለች። እህታችን ትመጣል። እና አስራት ተሰብስቦ ለወንጌል ስራ ይውል ዘንድ ብለው ሲሉኝ የትኛውም ቸርች ሲሄድ ለመባ ሲጸለይ እኔ ጆሮዬን ነው የሚይዘው። ለምን አትለኝም? በጣም 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 ግብዝነት፣ ውሸት የሞላበት ጸሎት እዛ ጋ ነው አንዱ የሚጸለየው። ዲያቆናቶቹ አያውቁም። እንደዚህ ብላችሁ ጸልዩ ተብለው ተነግሯቸውም ይሁን አይሁን ባላቅም ማለት ነው። መስማት የማልፈልገው ይሄ ለመባና ለአስራት የሚጸለይ ጸሎቱ ትክክል ቢሆንም ድርጊት ላይ ግን ሲወርድ ግን ወንድሞች እናቶች በጣም ውሸት ነው። ለቤተክርስቲያን መሪዎች ማስተዋልና ጥበብን ስጣቸው ይባላል። እኛን እኮ ሲያስርቡን ነበር። እኔ ኢትዮጵያ እኮ ስራብ እኮ ነበር። ጉባኤ እግዚአብሔር ቤተክርስቲያንን የምታክል ቤተክርስቲያን ውስጥ ኖሬ የገንዘብ ችግር የሌለባት ቤተክርስቲያን ውስጥ ኖሬ 75 ብር ብቻ አንዴ፣ እሱንም ቤት የምከፍለው አጥቼ የምገባበት አጥቼ ጎዳና ላይ አልተኛ። ብራዘር የቤተክርስቲያኒቱ አባል ነኝ። የ27ኛ ዙር ደቀ መዝሙር ተጠማቂ ነኝ።
የወንጌል ስርጭት ሊደር ነኝ። ያኔ ገና ጌታን ተቀብዬ ወደ ጌታ የመጣሁበትና እየተማርኩም ያለሁበት ጊዜ ነው። ግን በቤተክርስቲያን ውስጥ በሊደርነት አገለግላለሁ። ቤት የምከፍለው አጣሁኝ ብራዘር። እኔ ደግሞ ጎረምሳ ነኝ። አስጠጉኝ ብዬ ብል ማን ነው የሚያስጠጋኝ? ይኸው በህይወት አለ ፓስተር ወልዴ፣ ደብዳቤ ጻፍኩለት 75 ብር አጥቼ ማለት ነው። ለእነሱ ግን የሻይና የማኪያቷቸው ነው ከሆኑ አገልጋዮች ጋር ቢሄዱ ማለት ነው። 50 ሳንቲም መክፈል አቅቶ የነበረ ወንድሞቼ እናቶቼ ከለጋር ፈረንሳይ ለጋሲዮን ለመግባት ለመሄድ ፈረንሳይ ለጋሲዮን ነበር ቤቴ ቀበሌ 07 ነበር የተከራየሁት። ጉባኤ እግዚአብሔር 6 ኪሎ አጥቢያ ነው ግብፅ ኤምባሲ ጋር ያለው። ከዛ ከቸርች ነው የምንገናኘው። የቤተክርስቲያኒቱ የወንጌል ስርጭት ሊደር ነኝ። የማክሰኞ ላይ ከኔ ጋር 75 ሰዎች አሉ። የመጡትን እነሱን ይዤ የመጣውን ያህል ሁሉም አይመጡም፣ ግን የመጡትን ያህል ይዤ ስንወጣ ማለት ነው አውትሪች እንወጣለን። በየቦታው እንሰማለን። ግማሹ በዚህ በሚኒሊክ ሆስፒታል ጋር ወደ መገናኛ ይሄዳል፣ እልካቸዋለሁ። ግማሹ በሽሮ ሜዳ በኩል አድርጎ በቀጨኔ በኩል አድርገው እዚህ ሰሜን መዘጋጃን አካባቢ እንዲሄዱ እናደርጋለን። እኛ ደግሞ ግማሹን ደግሞ ይዤ በፊት ለፊት በዚህ በ4 ኪሎ በቅድስተ ማርያም ቀጥታ በቤተ መንግስት በውጭ ጉዳይ ሚኒስቴር በስጢፋኖስ ቤተክርስቲያን ለጋር ድረስ እንሄዳለን። ሜክሲኮ ድረስ ማለት ነው። በእግር ነው የምንሄድ። ይሄን ሁሉ እሺ እንሂድ፣ ወጣትነትም ስላለ። ግን እዛ ሄደን ሰብከን በጥፊ ተመተን ተደብድበን፣ ግማሹ ተፈንክቶብን፣ ግማሹ ታሞ፣ ግማሹ ሳይበሉ ውለው ጌታ ምስክር፣ አንዷ እህት ሳትበላ ውላ ደከመች መንገድ ላይ ማለት ነው። ራብ እንደሆነ ስትነግረን ነው መጨረሻ ላይ ተሯሩጠን ጮርናቄን ምናምን ነገር ገዝተን ከኪሳችን ሰብስበን ቤተክርስቲያን ሰጥታናለች። በፍጹም ይሄ ጉባኤ እግዚአብሔር ብቻ ያለ ችግር አይደለም። መሰረት ክርስቶስ ሂድ፣ ሙሉ ወንጌል ሂድ፣ ቃለ ሕይወት ሂድ፣ ወንጌል ብርሃን፣ ሕይወት ብርሃን፣ የትኞቹም ላይ ያሉትን አገልጋዮች በአንድም በተዘዋዋሪ መንገድ ከተማ ውስጥ ስለምንገናኝ በጌታ የሆኑ ወንድሞቻችን ስናገኛቸው ከየት ቤተክርስቲያን ከገነት ቸርች ነኝ ይላል። ከየት ነው የመጣው? ከመሳለሚያ ገነት ቸርች ለጋር ድረስ መጥቶ ከኮልፌ ድረስ መጥተው አገልግለው ተገናኝተን ማለት ነው። መሀል ሴንተር ላይ እንገናኛለን። ተቀጣጥረን ሳይሆን እንገናኛለን። የሚሰብኩ ማለት ነው። ማን ዞር ብሎ አይቶ ነው ያውቃል? ማንም። እኔ ልንገራችሁ ወንድሞች እናቶች፣ ለዚህ ነው ለመባና ለአስራት የሚጸለይ ጸሎት እኔ በቸርች ውስጥ አሁን እኔ ባለሁበት ባይጸልዩ ደስ ይለኛል። ሲጸልዩም ጆሮዬን ነው የሚይዘው። ለምን በለኝ? ውሸት ይህንን አስራትና መባ ለወንጌል ስርጭት ወንጌሉ እንዲሯሯጥ ምናምን ነገር ብለው ሲጸልዩ ሰማልሃለሁ። ወንጌሉ የሚሮጠው በማን እግር ነው? በኤርምያስ። ወንጌሉ የሚሮጠው በማን እግር ነው? እንትና በምትባለው እህት ወንድም በኩል። አንዳችን ለአንዳችን ስንገናኝ እንትን ሳንቲም ካለ አበድረኝ ብለን እኮ ነው። የገነት ቸርቹን ቤተክርስቲያን የወንጌል ስርጭት አገልጋይ ወንድሜ አይቸውም አላቀው፣ እሱም አይቶኝ የማያውቀውን እዛ ስንገናኝ ስለነገረ መጽሐፍ ቅዱስ ይዘን ስለምንሰብክ በጌታ ወንድሞች ነን እና እንደው አይቸውም አላቀው፣ እሱም አይቶኝ የማያውቀው 75 ሳንቲም ካለ ለባስ ስጣይ ብሎ የኔ አባት እንዴ! ታዲያ ወንድሜ ነው የታቀህና ብዬ እለዋለሁ እንዴ? ነገረኝ እኮ ከገነት ቸርች ስለሆነ። ገነት ቸርች ደግሞ የኔ ናት፣ የእኛ ናት፣ የእኛ የወንጌላውያን ናት። ግማሹ ከኮልፌ መካነ ኢየሱስ ነው የመጣሁት ይላል። ግማሹ ከጦር ኃይሎች ቀጠና 2 ነው የመጣሁት ይላል ሙሉ ወንጌል። ግማሹ ከመሃል መሰረት ክርስቶስ ነው ይላል። የእሱ እንኳን አቆራርጦ መሄድ ይችላል አብነት ጋር ስለሆነ ለጋር በዚህ በዲአፍሪክ ሆቴል ጋር አቆራርጦ መሄድ ይችላል። እንደው ቅርብ ነው አንተማ አንቺ 2 መንገድ ምናምን ነገር ተብሎ። ግን እሱ ብቻ አይደለም፣ በጣም ብዙ ለእያንዳንዳቸው ማንም የሚሰጥ የለም። ወንጌላውያን ግን የወጡት ከዚህ ውስጥ ነው።
ከምስክርነት ጓድ ውስጥ ማለት ነው። የምስክርነት ግሩፕ ከሚባለው ቲም አስራትና መባን ሰብስበው እውነቱን ልንገራችሁ ባንክ ነው የሚከቱት። ታዲያ የት ሊከቱት ነው? ይክተቱ፣ ችግር የለም። ባንክ ተክቶ ግን ከባንክ ወጥቶ ግን እንዴት ነው የአገልግሎት ዘርፍ ሲታይ የወንጌል ስርጭት የማይታየው? የምስራቹን ቃል ወጥተው ለማያምኑ ሰዎች ለሚመሰክሩት አንተ እንዴት ነው ውሃ ማሰጣቸው? ለስላሳ ከገዛ እንዴት ነው ለነሱ ለስላሳ የማይገዛላቸው? ከላይ እስከታች ወደ ቸርች ነው የመጡት እና ደግሞ በእርግጥም ጌታን አግኝተዋል። አብዛኛው ወታደር የነበረ ነው። ፖሊስ ሰራዊት፣ ኦርኬስትራ ባንድ፣ ማርሽ ባንድ የራሽያ ሀገር የተማለ ስፓርታ ኮማንዶ። ለዚህ ነው ጠንቀቅ ማለት አለበት የምልህ። ጴንጤ ተብሎ ሲባል ምንም የማያውቅ ገሪባ መስሎት ሊደባደብ ይመጣልሃል። ምንድነው ከሪ በከንቱ ማለት ነው። ከሪ በከንቱ የሆነ ሰውዬ ሊደባደብ ቃለ ሕይወት ቤተክርስቲያን ይገባል። ወንድም አለ አላወቅም እንጂ ቃለ ሕይወት ውስጥ የነበሩት ግማሹ ፖሊስ ሰራዊት ውስጥ የነበረ ነው። ፓስተር ጎስዬን አይ ቲንክ እንደዛ ሲባል ሰምቻለሁ። ሰለኝ ባክግራውንዱ ፖሊስ ሰራዊት የነበረ ነው። ፓስተር ጎስሽ አይ ቲንክ ታስታክሉኛላችሁ። እንደዛ ሲባል ሰምቻለሁ። ውሸት ከሆነ ታርሙኛላችሁ። ወደ ጌታ የሄደው ፓስተር ማለት ነው። ፖሊስ ሰራዊት ነው። ፖሊስ ውስጥ ነበር ሲባል ሰምቻለሁ። ነው ትክክል ወገኖች? የምታውቁ ባክግራውንዱን የምታውቁ ምንም ችግር የለውም። ይሄ ያለፈ ጉዳይ ስለሆነ ማለት ነው። እንደዛ ሲባል ሰምቻለሁ። ግማሹ ስፓርታ ነው ብራዘር። ራሽያ ሰልጥኖ የመጣ የደርግ ወታደር ማለት ነው። አየር ወለድ ጌታ አግኝቷቸው ነው ቸርች የመጡት። ወንድም አለ ጌታ በፍቅር አሸንፎት ነው ያንን አየር ወለድ ሰውዬ መጥቶ ቸርች ውስጥ እናትክን እንዲል አርጋ ስትለው ጌታ ይባርክ ብሎ እንዲል ያደረገው። እንጀል በሙሉ አየር ወለድ ኮማንዶ፣ ቴኳንዶ የሚባሉ ናቸው በሙሉ ማለት እስከምችል ድረስ። እና ቤቱ ዝም ብለህ እንደፈለክ ፋንናለሁ ብለህ ካልክ እና አገልግልህ ብለው ቢሉ በስጋ የሚያገለግሉህ ጥሩ የተቀቡ ቅቡዓን አጋንንትን ብቻ ሳይሆን የሚያስወጡት ትዕቢተኛንም ቀጥቅጠው ከብዙ አገልጋዮች ጋር ስለምገናኝ የሚያወሩ ነገር ሁሉ እኮ ድክም ምን እኮ የሚያደርግ ትዕቢተኛን ሁሉ አስተኝተው በቦክስ ነርተው ትዕቢትን ሊያስወጡሉ የሚችሉ ሰዎች አሉ። አጋንንት ብቻ የሚያስወጡ እንዳይመስሉ ትዕቢተኛንም ከቸርች የሚያስወጡ አሉ። ቀጥቅጠው ሊያስወጡ ይችላሉ። እራርተውልህ ነው። ጴንጤ ሲባል አይማታም ብለህ ከሆነ በጣም ተሳስተሃል። ልኩ ካለፈ ሊያገለግሉ እንደሚችሉ ነው የምነግርህ። ነስር በነስር አድርጎ ሊልክህ ይችላል። መከባበር ጥሩ ነው። መከባበር ጥሩ ነው። ግማሹ አዲስ አበባ ከተማ ውስጥ እኮ እንትን ሸጎሌና ጉለሌ በሚባለው ቦታ በአጥንት እኮ ሲደባደብ የነበረውን ሁሉ እኮ ትውልድ እኮ ነው እግዚአብሔር ከቄራ ኬት ከቃሊቲ ከአራብሳ ከምናምን ነገር የሚባል ቦታ ላይ ጠራርቶ በምህረት ማለት ነው። እንደኔ አይነቱን ከአርሲ ግማሹን ከጎጃም ግማሹን ከወለጋ ግማሹን ከባሌ ግማሹን ከትግራይ ምናምን ነገር አምጥቶ በምህረቱ ለቃቅሞ በዘላለም ፍቅሩ ወዶን በደሙ አጥቦ አንጽቶ ቀድሶን በቤቱ ነው የሰበሰበን።
ዱላማ ብለህ ካልክ ብራዘር ከኢየሱስ እንዳታጎድለኝ ከመስቀሉ እንዳታወርደኝ እንጂ ዱላማ ብለህ ካልክ ከዘራዬን ካነሳው እውነት ነው የምነግርህ ቸርቹን አካባቢውን አዞረው እናንተ አምልኩ እኔ እጠብቃለሁ ብዬ በውጪ ብቆም እውነቴን ነው የምልህ በአምልኮ መካከል እኮ እያሉ ነው እያለን እኮ ነው የሚመጡብን እየተዘመረ እያለ ጉባኤያችን እየተዘመረ እያለ ዘሎ አንዳንዱ ኪቦርዱን ሊይዝ ይፈልግልሃል ድፍረት ሞክሩት ኦኬ ሞክሩት ጴንጤ ጅላጅል ነው ብለው ኋላ ሞክር ሂድና እንደውም እግዚአብሔር እኔ ይሄን ጴንጤ የሚባል ማህበረሰብ ከኔ ጀምሮ በምረት ለቃቅሞ ባያስገባን ዓለም ትገለበጥ ነበር እስካሁን ድረስ በዓለም ውስጥ እኮ ያለን የለየልን ኃጢአተኞችና ከይሲ ተብለን ልንባል የምንችል ሰዎችን እኮ ነው ጌታ በምረት ሰብስቦ ለቃቅሞ ያስገባን በመጀመሪያ ዋናዎቹ ይያዙ ተብሎ ማለት ነው ዋና ኃጢአተኛ ይያዝ ተብሎ ጌታ በፍቅር ይዞን ነው እኔ እንደዚህ ነው የሚገባኝ ዋና ተደባዳቢ የሆነው እንደዚህ ኃይለኛ የሆነው ምናም ነገር ዋናው አንተ አንቺ እኔ ዓለም ካላት ክፋት ላይ እኛ እዛ በዓለም ብንሆን ጌታ ባይዘን ክፋቱ አሁን ከነበረበት እንደ ኤርታሌ እሳተ ገሞራ 7 እጥፍ ይነድ ነበር ግማሹ እኮ ሌባ እኮ አይደለም የሌባ አሰልጣኝ የነበረውን ሁሉ እኮ ነው ይዞ እኮ እንትን ያለው አቤት ጌታ ኢየሱስ በደረቅ አጥንት ቄራ ላይ ሲደባደብ የነበረውን ሰውዬ ነው አምጥቶ ቸርች የጨመረው በምህረት ሰብስቦ አጥቦ እና ይህን ሰውዬ ትናንት በደረቅ አጥንት በአህያ መንጋጋ ሳምሶን ጠላቶቹን 1000 ጣለ ተብሎ እንደሚባል በበሬ አጥንት ማለት ነው ጀርባህን እያነደደ ሲደባደብ የነበረ ሰውዬ አሁን አምጥቶት መሰረ ክርስቶስ ቤተክርስቲያን አስገባው እና ዛ ያመልክልሃል የነፍሱ ሹሉዳ ተነክታ በኢየሱስ ክርስቶስ ፍቅር ተነክቶ አንተ እሱ ባለበት ገብተህ ስትደባደብ ሄጅ ወርዛ እያልክ እናቶቻችንን እዛ ግራ ስታጋባ የሰፈር ጎረምሳ ሁሉ ማለት ነው ይፋረደኝ ስለ መድኃኒዓለም እኔ በተለይ እህቶች ሲነኩ አይሆንልኝም ቸርች ውስጥ ገብተው እናቶችን በጥፊ ይመታሉ መናፍቅ እያሉ ይደረዛ ምናምን ነገር ብሎ ቦርሳ ነጥቀው ሊሄዱ ጴንጤ በቃ ጅል ነው አይደል በቃ ምንም ማን መሰላቸው ምንም የማያረጉ እያሉ ያ አይኖቻችን ይጨፍናሉ እየተባለ ልክና አይኖቻችን ስለምንጨፍን ስንጸልይ ብዙ ቦርሳዎች የሴቶች እህቶቻችን ተወርሱደዋል ሞባይልም ጭምር ሁሉ ማለት ነው በኋላ ማስታወቂያም እየተናገርን ጠንቀቅ እያሉ ሆነ እንጂ እና ያያል እዛ ጥግ ላይ ሆኖ አንደኛው ወንድም ያያል አንተ እንደዛ ገብተህ ልትበጠብጥ ስትፈልግ ያ ሰውዬ አላወቀውም እንጂ እንዳልኩ ቅድም ቄራ በደረቅ አጥንት የሰፈሩን ሰው ሁሉ አላሳልፍ ብሎ ያለ ለአገሩ ሁሉ ታቦት ተስለውለት ጠባዩና ባህሪው ያልተለወጠ ጌታ ኢየሱስ ክርስቶስ ግን ሲነካው ይሄ ጴንጤዎቹ አምላክማ ለውጦታል ብለው ቸርች መጥቶ የተቀመጠ ሰው ነው ብራዘርዬ እዛ ስትደባደብ ሲያይ ትግስቱ ያልቅበታል እና በቀድሞ ህይወቱ ወደሚያደርገው ከተመለሰ እዛው ጉባኤ ውስጥ ብራዘር የተፈጠርክበትን ቀን እስክትጠላው እስክትረግመው ድረስ እናቴ በምን ቀን የወለድሽኝ ብለህ እስክትል ድረስ ቢያገለግልህ በስጋ እኔ ኃላፊነቱን አይወስድም ማንም ኃላፊነቱን አይወስድም ማንም ኃላፊነቱን አይወስድም እና ጌታ እግዚአብሔር ልክ እንደዛ አድርጎ ነው ያስገባቸው ባለስልጣናት ሁሉ ጭምር የነበሩ ጦር ሰራዊት ውስጥ የነበሩ በጣም ብዙዎቹ ደግሞ ጌታ አዳናቸው በእውነት በጣም አዳናቸው በጣም እግዚአብሔር ስሙ ይባረክ የደርግ ወታደሮች ናችሁ ብሎ አልጣላቸውም እግዚአብሔር ጸጋን ሰጣቸው በእውነት ፈለጉት
እግዚአብሔርን በኃይል ተጠቀምባቸው። እነሱም ብቻ ሳይሆን ሌሎቹንም ሁሉ ጭምር። ምን ልል ፈልጌ ነው? የጓድ የጸሎት ጓድ የምስክርነት ጓድ ብሎ የሚለውን እነሱ ናቸው የሰየሙት ተብሎ ይባል ነበር። እኔ ዋናው ጓድና ጉድ ብሎ የሚለውን ተዉት። ግን የወንጌል ስርጭት አገልግሎት በጣም ተጎድቷል። እውነት ለመናገር ተጎድቷል። እንደውም በከፍተኛ በገንዘብ ሊታገዝ የሚገባ አገልግሎት ዘርፍ በቸርች ውስጥ ሁሉም ሊደገፍ ይገባል። ግን ቤተክርስቲያን እንድታድግ ከተፈለገ፣ የክርስቶስ ቤተክርስቲያን እንድትበዛ ከተፈለገ እውነት ልንገራችሁ የወንጌል ስርጭት የሚባለው ግሩፕ ወይ ደግሞ ቲም በከፍተኛ ሊደገፍ ይገባል። ወንጌሉ የሚሮጠው በእነሱ እግር በኩል ስለሆነ ማለት ነው። እኔ እናንተ አንቺ ካልተንቀሳቀስን ወንጌሉ ይሮጣል ብሎ በሚል ጸሎት አንድ ቦታ ላይ ተቀምጠህ የሚሮጠው ወንጌል የለም። ወንጌሉ የሮጠው ከኢየሩሳሌም እስከ ኤልዋሪቆ ድረስ በጳውሎስ እግር ነው፣ በጳውሎስ ሕይወት ውስጥ ነው። ይህም ጳውሎስ የተባለውን ሐዋርያ ታዲያ ገንዘብ ሊታገዝ ይገባል። ወንጌሉ የሚሮጠው ያለ ጳውሎስ ወንጌል አይሮጥም። ያለነ ጴጥሮስ ወንጌል አይሮጥም። እመነኝ አልኩ። ያለ አገልጋዮች እግዚአብሔር ያልጠራቸው ማነው? እግዚአብሔር ጠርቷቸው ሰዎቹ ወደሚገባው ወደ ዓለም ሁሉ ካልሄዱ ወንጌሉ አይሄድም። ለዚህ ነው አየህ ሂዱ አላቸው ይላል። ከቦታ ቦታ መንቀሳቀስ ማለት ነው። በስፍራዎች ሁሉ እየተዘዋወረ ከኢየሩሳሌም ነው ወደ ሰሜኑ እስራኤል ክፍል ማለት ነው። ከዚህ ከደቡቡ ከይሁዳ ነው የሄደው። በቃ ወንጌላዊ ስለነበር ጌታ ላከው፣ ሄደ። የሰማርያ ሰዎችን ወንጌል ሰበካቸው፣ ጌታን ተቀበሉ። ከዛ ጴጥሮስና ዮሐንስ ደግሞ ጌታ እንደተቀበሉ ሲያውቁ ከኢየሩሳሌም ወደ ሰማርያ ወረዱ። ወንጌላዊውን ደግሞ እግዚአብሔር በመንፈስ ቅዱስ ኃይል ነጠቀውና ወደ ጋዛ ደግሞ ሄዶ ያን ኢትዮጵያዊ አጎታችን እንዲያገኘው አደረገ። አየህ ታዲያ በወንጌላዊ በፊልጶስ በኩልና ወንጌል የሚሮጠው በጳውሎስ በኩልና ወንጌሉ ሲሮጥ ያየኑ ከስፍራ ስፍራ እየተንቀሳቀሱ ያገለገሉ ከኢየሩሳሌም ሰማርያ፣ ከሰማርያ ወደ ጋዛ፣ ከኢየሩሳሌም ወደ ቂሳሪያ፣ ከቂሳሪያ ወደ ቆጵሮስ፣ ከዛ ወደ ቱርክ የአሁኗ ግሪክ እስከ መቄዶንያ ድረስ የሄደው ጳውሎስ ነው። ወንጌል የሚሮጠው በሱ እግር በኩል ነው። ወንጌሉ እንዲሮጥ እናስሩጠው ወንጌሉን ይላሉ። ወንጌሉን ይዘው የሚሮጡ ሰዎችን ግን እንዳይንቀሳቀሱ በፋይናንስ አቅጣጫ በተለይ ቤተ ክርስቲያን አድማ እስከሚመስል ድረስ ማለት ነው። እዚህ ውስጥ አሁን የምስክርነት ውስጥ በቸርች ውስጥ በወንጌል ስርጭት የምታገለግሉ እስኪ 77 ቁጥር ጻፉልኝ። አሁን የትኛውም ቸርች ውስጥ በምስክርነት አገልግሎት የምታገለግሉ 77 ቁጥር ጻፉልኝ። ሳትዋሹ የእግዚአብሔር ልጆች ሳትዋሹ ጻፉ። በምስክርነት አገልግሎት ታሪኩ ቴንኪው አንድ ሰው አይቻለሁ። ታሪኩ ጎስፐል እሺ ሪታዬ አሜሪካ አቅሻለሁ። ዮኒ ሶስት ሰው ማለት ነው። ሪታ ዮኒና ታሪኩ ምስክርነት ላይ እሺ አንድ ያቁሙት። ቆይ ቃልዬ አንድ ያቁሙ ቃልዬ ቃል ሼር የምታደርገው አንድ ያቁሙ። ያንተ ነው የሚታየው። አቁሞ ቆይ ወንድምነት ፕሊስ ሼር የምታደርገውን አቁሙ። ኦኬ አቁሙት። ቆይ አንዴ ሼር የምታደርጉ ሰዎች አቁሙ። እሺ በየትኛውም ቤተክርስቲያን ውስጥ በኳየርነት የምታገለግሉ ወንድሞች እና እህቶች 77 ቁጥር ጻፉልኝ። በዝማሬ በኳየር
2 3 4 5 5 በኳየር የምታገለግሉ የለም? እሺ 5 በኳየርነት የሚያገለግሉ 3 በወንጌል ስርጭት የሚያገለግሉ ሰዎች አሉ። ኦኬ እሺ ወንጌል ስርጭት ውስጥ የምታገለግሉ ሙሉ ጊዜያችሁን ሰጣችሁ የምታገለግሉት? ሙሉ ጊዜ ሰጣችሁ የምታገለግሉ ማለት ሙሉ ጊዜያችሁን ለአገልግሎቱ ሰጣችሁ የምታገለግሉ እሺ ምስጋና እኔ የማውቀው የሙሉ ጊዜ ወንጌላዊ ነው የሚከፈለው 1500 ብር። እንዴ እሱማ በጣም ትልቅ ብር ነው። በጣም ትልቅ ብር ነው። እሺ ሙሉ ጊዜ ሰጥተህ ታሪኩም ታገለግለው። ደሞዝ ትከፍላለች ቤተክርስቲያን? የት ቤተክርስቲያን ንገረን እስኪ። ቤተክርስቲያን ንገረን። እሺ ዮኒ አይደለም ብሏል። እሺ ቴንክ ዩ። ቤተክርስቲያን ያላችሁ ቤተክርስቲያን ከሌላችሁ ቤተክርስቲያን ተጠያቂ አትሆንም። ወደ ቤተክርስቲያን ግቡ። ጸጋ ስጦታ የተሰጠ ለቤተክርስቲያን አገልጋይ እንድንሆን ነው። ኦኬ ስለዚህ ቤተክርስቲያን ከሌላችሁ ቤተክርስቲያን ተጠያቂ። እኔ በቤተክርስቲያን ውስጥ ሆናችሁ ወንጌል ስርጭት ላይ የምታገለግሉ ነው ያልኩት። የለም ከቤተክርስቲያን ውጭ ሆናችሁ ሰዎች ምን ለማለት ነው? ወንጌል ስርጭት ወጥተው የሚሰብኩ እኔ በነበርኩበት ዘመን ምንም አይነት ደሞዝ አይከፈላቸውም። ደሞዝ ብሎ የሚለውን ተዉት፣ ጥሩ ስላልሆነ ቃሉ። ምንም ሰፖርት አይደረጉም። እና ወንጌል እንዲቀጥል ወንድሞች እናቶቼ፣ እውነት ልንገራችሁ፣ ወንጌል እንዲቀጥል ከተፈለገ ወንጌልን ከሚሰሩ ሰዎች፣ ትክክል ከሚሰሩ ሰዎች ጋር ከማናቸውም ከእንደነኛ አይነት ሰዎች ጋር አቆሙ። ያንን ነው ብዬ የምለው። ጸጋ ይብዛላችሁ፣ ተባረኩ። አረ ነው ለሌሎችም ሰዎች ትምህርት ይሆናል ይህንን ስናገር። እኔና ቤተክርስቲያኔ በገንዘብ አቅጣጫ በ75 ብር ብቻ ነው የምንተዋወቀው፣ ጉባኤ እግዚአብሔር ማለት ነው። እሱንም ቤት ኪራይ መክፈል አቅቶኝ ፓስተርን ጠይቄው እህታችን ዝባድ ለእሷ ተሰጥቶ እሷ ነች የሰጠች። የወር የቤት ኪራይ የምከፍለው አጥቼ ማለት ነው። ከቤት ወጥቼ መንገድ ላይ አልተኛ። አስጠጉኝ እንዳልል ለማግባት የደረስኩ ጎረምሳ ነኝ። ማን አምኖ ያስጠጋኛል? እኔ እንኳን ታማኝ ብሆን ሰው እንደዛ እንትን አይልም። የአዲስ አበባ ሕዝብ ደግሞ ያው እንደምታውቁት እግዚአብሔር ምሕረት ያርግለት እንጂ ዘግቶ ነው የሚበላው። ዘግቶ እኮ አልኩ፣ ዘግቶ ሲበላ ዘግቶ ነው የሚበላው። አዲስ አበባዎች ጌታ ምሕረት ያርግላችሁ። እኔ የበዓል ጊዜ ባልመጣ እኮ ብዬ በቃ ባልመጣ ብዬ የምልበት ቀን አንዱ እሱ ነው። የዛን ቀን አንድ ሰው የሚጠራኝም የለም የሚደውልኝም የለም። እንዴ
እንዴ ገናና ፋሲካ ባለመጣ ነው የምለው በእነዚህ ሁሉ ዓመታቶች ውስጥ በዓሉ ካለፈ ከ3 ቀን በኋላ ዶሮ እንዳለቀ ሲያውቁ ነው የሚደውሉልኝ። የጌታ ሰው እንዴት ነህ ደግ ነህ ይሉኛል። በዓሉ እንዴት ነበር ይላል። በዓሉ እንዴት ነበር እያላገጥክብኝ እንዳሆነ እኔ እናቴና ቤተሰቤ የነበሩት ገጠር ነው። እዛ እንዳልሄድ ደግሞ ይልንታ አለ፣ ደሞዝ የለም። እዚህ ወንጌል ለማገለግለው አንድ ቀጫጫ ሰውዬ ነው፣ እንደዚህ እንደምታየው አይደለውም። እና በዓሉ እንዴት ነበር ይለኛል። ኧረ የሚገርም ነበር በጣም እንደ ቤተሰብ ጊዜ ብዬ እንዳል ከቤተሰብ ጋር እንዳልገናኝ ሩቅ ነው ወይ ናዝሬት መሄድ አለብኝ፣ አዳማ ማለት ነው። ኤኒዌይ ምን ልበል ምን ልናገር ቃላት ማጠረኝ የሞትን መውጊያ ሽሮ በሕይወት ኑር ሲለኝ ምሕረቱ እንደ ጸና የሚያውቀኝ ያውቀው የለ ያ ክፉ እንዳይጎዳኝ ቁጣውን ከለከለ። እኔ ማሳሰላስለው የትናንቱን ምክንያት አለኝ ለማመስገን። እኔማ እንደሌላ ሰው እኔማ ዝማ ያሰኘኝ እኔማ ሀገር ያውቅ የለ እኔማ እንደረዳኸኝ እኔማ ሳሰላስለው የትናንቱን ያ መራቤ ያ መጠማቴ ያ ማጣቴ ያ መንገላታት ያ መሰደድ የቤት ኪራይ በማጣት ከእኔ እንኳን ከዚች እንኳን አቅም ያዩአቸው ለመልካም አረገልኝ። ጌታ ኢየሱስ ስሙ ይባረክ። ለመልካም አረገልን። ምን ልበል ምን ልናገር ቃላት ማጠረኝ የሞትን መውጊያ ሽሮ በሕይወት ኑር ሲለኝ ምሕረቱ እንደ ጸና የሚያውቀኝ ያውቀው የለ ያ ክፉ እንዳይጎዳኝ ቁጣውን ከለከለ። እኔማ ሳሰላስለው እኔማ ከትናንቱን እኔማ ምክንያት አለኝ ለማመስገን። እኔማ እንደሌላ ሰው ዝማ ያሰኘኝ እኔማ ሀገር ያውቅ የለ እኔማ እንደረዳኸኝ እኔማ ሳሰላስለው የትናንቱን። ብዙ ቀን እርቦኝ ጉባኤ ውስጥ ተቀምጬ አውቃለሁ ወንድሞች እናቶች። ብዙ ቀን እርቦኝ ሰይጣን ትናንትናዬን ሊያሳየኝ ሲያሳየኝ እንዳልመለስ ወደኋላ ጉባኤ ውስጥ ብዙ ቀን እንዳልኳችሁ እኔ ጉባኤ እግዚአብሔር 6 ኪሎ አጥቢያ ነኝ። ቤተ ክርስቲያኔ የገንዘብ ችግር የለባትም፣ ሀብታም ናት። እሱ ብቻ አይደለም፣ ጉባኤ እንኳን ሊያመልኩ የሚመጡ ሰዎች በጣም ብዙዎቹ ሀብታሞች ናቸው። በጌታ ልለምናችሁ ወንድሞች እናቶች፣ እስራችሁ የሚያመልከውን ሰው ማን እንደሆነ ስለማታውቁት ጸልያችሁ ሂዱ። በተለይ እዚህ ዓለም ገንዘብ ያላችሁ ሰዎች ጸልያችሁ ሂዱ። ቸርች ውስጥ ሄዱ። ጌታ ሆይ እባክህ በአንተ ዓይን በእኔ ውስጥ አልፈህ እንትናን እንድታየው አንድ ሰው እንድታይ ብላችሁ ማለት ነው። በጣም ብዙ የተራቡ ሰዎች አሉ ቸርች ውስጥ ቁጭ ብለው። ጥሩ የለበሰ ነው ግን ገንዘብ የለውም። ያጠባትን ሰልባጅ አጥቦ ሲመጣ ገንዘብ ያለው ይመስላችኋል? ፊቱ ፍክት ያለ ነው። የውስጡ ደስታ የውስጡ ሰላም መረጋጋትን ፊቱ ላይ ፈጥሮበታል። ኧረ እቺ ሴትዮማ በፍጹም ልትራብ አትችልም። እቺ አሁን በቅርብ ነው የመጣችሁ ከውጭ ብለህ ስጠይቃት የመጣችሁ እሷ ከዛው ነው ከዛው ከርቤ ከንቱ አካባቢ የመጣች እህት ናት።
የተራበች ሆና እንዳትታይ እግዚአብሔር ሞገሱን ደፍቶባታል። ምክንያቱም ምጸልይ ሴት ነች፣ የሚጸልይ ወንድም ነው። በለበሰው እንዳትገምተው ብለህ ብትል በጭቅጫቂም ሰልባጅ ቢሆን አጥቦት ነው የመጣው፣ እጥብ አድርጎት ነው የመጣው። ሲወጣ ግን ወዴት እንደሚሄድ አያውቅም። ከጉባኤ ሲወጣ ቢያንስ ገንዘብ ባትሰጡ ከጉባኤ ስትሄዱ እንደው እግዚአብሔር ያመለከታችሁ በልባችሁ ካለ ና ምሳ አብረን እንብላ ብላችሁ ግቡና ምሳ ብሉ፣ አብሉት ምሳ። በጌታ ልለምናችሁ። በተለይ ከውጭ ሀገር የምትሄዱ ሰዎች በነብይ እንትና እንዲጨበጨብላችሁ ፈልጋችሁ ሄዳችሁ ገንዘባችሁን እማንም ሞልቃቃ ነቢያት ላይ ደፍታችሁ የምትመጡ ወገኖች የእግዚአብሔር ሕያዋን የሆኑ ድንጋዮች ቸርች ውስጥ ቁጭ ብለው ተራቧሉ። ያንን የረሃብ ዘመን አስታውሰዋለሁ ወንድሞቼ እናቶቼ። ጉባኤ እግዚአብሔር ቤተክርስቲያን ውስጥ ቁጭ ብዬ እኔ ራባለሁ ወንድም ልራብ ግን ማለት የግድ መራብ የለብኝም እያልኩ አይደለም። ተርቤያለሁ ግን እምበላው አጥቼ ማለት ነው። ያ ሁሉ ኳየር ወንድሞቼ እያሉ ያ ሁሉ ህዝብ እያለ ሁሉ ይመጣና ሞገሱን ደፍቶባል ይለኛል። በቃ አንተን ሞገሱን ደፍቶባል። እኔ ደግሞ የሞገሱን ደፍቶባል የሚባለው ነገር እኔ በወቅቱ ብዙም አልገባኝም ነበር። በኋላ ላይ ሞገሱን ደፍቶባል ኤርሚዬ፣ ሞገሱን ደፍቶባል፣ ንግግር በጣም አንተ ሰውዬ በጣም አንደበት በጣም ተቀብቷል ይሉኛል። ብራዘር ሆዴ ባዶ ነው፣ መበላው የለኝም ነበር ኢትዮጵያ እያለሁ ማለት ነው። ለምን ሙሉ ጊዜን ስጣኝ ብሎ ጌታ ወጥቻለሁ። በቤት ውስጥ ያሉ በቤተሰቦቻቸው ተከበው የሚራቡ ልጆች፣ በቤተሰቦቻቸው ተከበው የሚራቡ ዘመዶች ማለት ቸርች ውስጥ መጥተው ሲወጡ እንኳን ወዴት እንደሚሄዱ አያውቁም። ወዴት እንደምትሄድ አታውቅም። አይኖች ሲከፈቱ ብቻ ያሳያል። ከዚህ በፊት ተናግሬያለሁ። እኔም ዛሬ ልንገራችሁ ወንድሞች እናቶች፣ መልሼ ልናገር። አንድ ጉባኤ ላመልክ ሄድኩኝ። ቦታው ቲኬ ኢንተርናሽናል ቸርች ቲኬ ኢንተርናሽናል ህንፃ 8ኛ ፍሎር ላይ ቤዛ ኢንተርናሽናል ቸርች ነበር። ወንድምነ ዳንያውን እዛ ነው ያለው። በጣም የተባረኩ የእግዚአብሔር ሰዎች እነ ፓስተር ዘሩ ያሉበት ማለት ነው። የነ ዶክተር ቤተ ልጅ በጣም የተባረከ ቸርች፣ የተባረኩ ሰዎች ናቸው። እዛ ላመልክ ሄድኩኝ። ዘግይተን ስለነበረ የደረስነው ወደ ኋላ ነው ቦታ የተገኘው። አምልኮ ላይ ነበር የደረስነው፣ እየተዘመረ ነበር። ገብቼ ቁጭ አልኩኝ እና እንደገባው ቁጭ አልኩኝና ጸልዬ ብድግ ብዬ ለዝማሬ ስነቃ ለዝማሬ ስነሳ ያው ፊት ለፊታችን ሰዎች አሉ አይደል? በጣም ብዙ ሰዎች፣ ለእኛም ከኋላችን ሰዎች አሉ፣ ለእነሱም ደግሞ ሰዎች አሉ። ከፊት ለፊታችን ሰዎች አሉ። ከፊት ለፊቴ አንድ ወንድና አንድ ሴት እዚሁ እኔ ፊት ለፊት ላይ ቅርብ ላይ ተቀምጠዋል እና ፊት ለፊት ላይ የተቀመጠችዋ እህት ወንድሞቼ እስካሁን ድረስ ውስጤን በቃ ያመኛል አልኩ። በቃ ሳስባት እሷን እህት ዝማሬውን ገና እየተዘመረ እኔ ልዘምር ብድግ ስል እሷን አሳየኝ ጌታ። ፊቷን አላየውም፣ ጀርባዋን ነው የማየው እኔ ከኋላ ስለነበርኩ። እና ጌታ ሆይ ምንድን ነው አልኩት። በቃ ዝማሬውን ታውቁትኝና እነሱ ይዘምሩ ምንድን ነው ብዬ እንደዚህ ወንበሩ ላይ ደገፍ ብዬ እንደቆምኩኝ ጌታዊ ምንድን ነው ስለዚህ እህት ልትነግረኝ የወደድከው ነገር ምንድን ነው ብዬ አልኩት። ከኋላ ነው ያየኋትኝ። ከኋላ ማለት ፀጉሯና ባሏ ጋር ነው የተቀመጠችው ማለት ነው። ከኋላቸው ስለተቀመጥኩ ልትነግረኝ የምትወደው ነገር ካለ ብቻ ንገረኝ ብዬ በጣም አለቀስኩኝ። ታውቃላችሁ የጌታ የልዑል እግዚአብሔር መንፈስ ሲነካኝ እኔ አውቃለሁኝ እና በጣም አለቀስኩኝ።
ወፍራም ሴት ናት ወንድሞቼ እናቶች፣ ሰውነቷ ራሱ ወፍራም ነው። እኛ የምናውቀው ሰው ሲርበው ሲከሳ ሲደርቅ ነው አይደል? ወፍራም ሆነ ውስጣቸው የተራበ ስንት አለ። ሰውነታቸው ወፍራም ነው እንዳታዝንላቸው። ወፍራም ሰው ሀብታም ነው አይደል የሚመስለን? ብራዘር ኖ ገና በጋርዮሽ አስተሳሰብ ላይ ከቆማችሁ በጣም ተታላችኋል። ወፍራም ናት። እንደውም ባልየው ቀጠን ያለው ነው ከእሷ ይልቅ። ውጫዊ ነገርን አይታ አይደለም ሰዎችን የምትመዝነው። እና ተዘመረ መጨረሻ ላይ ቁጭ ብለን መባ እየተሰበሰበ እያለ ጌታዬ በልብ ያፈሰሰው በኢኮኖሚ ማጣት በጣም የተመቱ ሰዎች እንደሆኑ ነው የእግዚአብሔር መንፈስ በውስጤ ኮንፈርም ያደርገልኝ። አረሳቸው ምን ብለው እንደመጡ ወደ ቸርች ባላቅም እና ኦኬ ጌታ መገለጡን ሰጠኝ፣ ግን ገንዘብ አልነበረኝም። ገንዘብ ቢኖረኝ እዛው ጋር ቼክ ጽፌ ብሰጣት ለእህቴ በጣም ደስ ባለኝ ነበር። አንድ ቀን ፊቴን አይታ አታውቅም፣ እኔም አይቻት አላውቅም። ጉባኤ ውስጥ ነው ያየኋት። ባልና ሚስት ናቸው፣ ግን ሲወጡ ተያይዘው ሲወጡ አየኋቸው እና ገብቼ የዛን ቀን አልዘመርኩ። ገብቼ ቁጭ አልኩኝ፣ እንደመጣሁ ቁጭ አልኩኝ። ከዛ ከተቀመጥኩበት ብድግ ብዬ ልዘምር ስል ጌታ ያሳየኝ። በቃ ስለሷ እያለቀስኩ ማለት ነው። ግን ጌታ እግዚአብሔር በዛ ጸሎት እንደሚያስባቸው ታሪካቸው እንደሚቀይር አውቃለሁ። እና ጌታ እግዚአብሔር እንደዚህ ሲገልጥ ማለት እና ምን ነው ብር በኖ ደግሞ ከዛ በፊት እንዲሁ ሰዎች እንኳን አንዳንድ ሰዎች አሳስቧቸው የሚሰጡት አይነት ገንዘብ እንኳን ውስጥ ኪሴ የለም ነበር። ይዛንቀ አንድ ንጉሴ የሚባል ወንድም አሁን ወደ ጌታ ሄዷል። በየከተማ ውስጥ እየተዘዋወረ ኢየሱስ ጌታ ነው እያለ የሚሰብክ የነበረ ወደ አየር ጤና አካባቢ ነበር ሰፈሩ የነበረው። እኔ ከመጣው በኋላ ወደ ጌታ ሄዳሉ። ታሞ ነው መሰለኝ የሚታከምበት አጥቶ ነው ምናምን ነገር ብለዋሉ። በጣም ጮክ ብሎ የሚሰብክ የነበረ ሁለት ጊዜ መንገድ ላይ አግኝቸው እንደዚህ እኔም የሰበኩ አግኝቸው በውስጤ እግዚአብሔር አሳስቦኝ ሄጄ ሰጣው። አንድ ቀን እንዲህ አለኝ፣ ጌታ ይባርክህ ወንድሜ በጌታ ነህ አይደል አለኝ። አዎ አልኩት። ያው መጽሐፍ ቅዱስ ጀለጄንም እናንተ ወንጌል ምሰብክ ነኝ ብሎ አለኝ እና በጣም እርቦኝ ነበር አለኝ። ንጉሴ ይባላል ታውቁታላችሁ። ረዘም ያለ አሁን ወደ ጌታ ሄዷል። በጣም እርቦኝ ነበር አለኝ። ቤተክርስቲያን ግን አስራት ሰብስባ ወጥተው ከተማ ውስጥ ወንጌል ለሚሰብኩ ሰዎች የቀን አበሉ የቀን ውሎ እንኳን ይሆናችሁ በዚህ ሻይ ጠጡ፣ በዚህኛው በሳንቲም ባስ ተጠቀሙ ብላ 20 ብር እንኳን አትሰጠንም። 20 ብር እንኳን አትሰጠንም። ንጉሴ ወደ ጌታ ሄዳሉ። አዲስ አበባ ውስጥ የምታውቁት ረጅም የነበረው ከዛሬ 14 ዓመት በፊት ነው የምነግራችሁ። በጣም እርቦኝ ነበር አለ። እኔም ጌታ በውስጤ ባያሳስበኝ ኖሮ አልሰጠውም ነበር። ጉባኤ ውስጥ አልኳቸው ወንድሞች እናቶች፣ ስንት ተርቦ የሚመጣ አለ። እያንዳንዳችሁ ጉባኤ የትኛውም ቸርች ላይ እግዚአብሔር ወይ እባክህ ካለኝ ላይ እንዳካፍል ብላችሁ ጸልዩ። ቸርች ውስጥ ተቀምጠው ሰዎች አስታውሳለሁ ጉባኤ እግዚአብሔር አሴምብሊ ቸርች እዛ የደመቀ የሞቀ ትልቅ ጉባኤ የደመቀ የሞቀ ቤት ነው መንፈሳዊ ህይወት የታሪክ የጀመረው። የድሮውን መድረክ የምታውቁት አሁን ወደ ዋናው በር ላይ ያዞረናል። የድሮ መድረካችን በሱ በስተቀኝ በኩል መድረኩ ላይ ስትቆሙ በስተቀኝ በኩል ወደ ሽንት ቤቱ መግቢያ ጋር ቀጭን ስላች መንገድ አለች። በሱ አካባቢ ላይ ነበር የምንቀመጠው የወንጌል ስርጭት አገልጋዮች ፊት ለፊት ላይ ማለት ነው።
መብላት እየፈለኩኝ ውስጤ ግን ጌታ ሊያስተምረኝ የፈለገው ነገር ነበር። ምን ልበል ምን ልናገር ቃላት ማጠረኝ የሞትን መውጊያ ሽሮ በሕይወት ኑር ሲለኝ ምሕረቱ እንደ ጸና የሚያውቀኝ ያውቀው የለ ያ ክፉ እንዳይጎዳኝ ቁጣውን ከለከለ። እኔማ ሳሰላስለው የትናንቱን እኔማ ምክንያት አለኝ እኔማ ለማመስገን እኔማ እንደሌላ ሰው ዝማ ያሰኘኝ እኔማ ሀገር ያውቅ የለ እኔማ እንደረዳኸኝ እኔማ ሳሰላስለው። ኢየሱሴ በዚህ መካከል ብዙ ሌሊቶች ብዙ ወራቶች ብዙ ለእናቴ ያልነገርኳት ለአባቴ ያልነገርኩት ሚስት ኖሮኝ በወቅቱ ስላላገባው ለሚስቴ ያልነገርኳት ለልጆቼ ልጆች አልነበሩኝም በዛ ሰዓት ያልነገርኳቸው ለቅርብ ለሩቅ ለሚባሉ ያላወራኋቸው ያልነገርኳቸው ስንት ክፉ ቀናቶች ስንት ክፉ ሳምንታት ወራቶች ዓመታት እርቦኝ በፊትህ ሳለቅስ ሰው የለህም ወይ ብዬ ስል ደርሰህ ራርተህልኝ እዚህ ያደረስከኝ የአባቶች አምላክ ስም ለዘላለም ይባረክ። አንተ ስለረዳህ ቆም ነው። አንተ ስለረዳን ቆምን። ዛሬ እንኳን ጌታዊ ስናገር በስም የተጠሩ አብያተ ክርስቲያናትን ለወቅሳቸውና ልሰድባቸው አይደለም እንደኔ የሚያልፉ ወገኖችን እንኳን ዛሬ አይተዋቸው ርህራሄ እንዲያደርጉላቸው በስም የተጠራ ሕዝብ በጉባኤ መካከል ሲሰባሰቡ ማምን እንደሆነ በምን አይነት ሁኔታ ሆኖ ወደ ቸርች እንደመጣ የሚያውቀው ነገር ስለሌለ እንድትገልጥልን እንድታሳየን ካለን ላይ ከትርፋችን ሳይሆን ከጉድለታችን ማካፈል አስቀድማችሁ ለእግዚአብሔር ቤተሰብ በኋላም ለሰዎች ሁሉ ተብሎ እንደተጻፈ በስራችን ያሉትን እያስራብን በውጭ ያሉትን እንደ ቸሮች እንድንታይ እንዳናደርግ የተራበች እህታችንን ጉባኤ ውስጥ እንድታሳየን የተራበ ወንድማችንን ያጡትን እግዚአብሔር የተቸገሩትን ዕዳ መክፈል ያቃታቸውን ጌታዊ ትደርስልን የሆነ ጉብኝት መቼ ይሆን ወደ ቤታችን ይመጣው መቼ ትደርስልን ይሆን ብለው የሚሉ ውጫቸው ሲታይ በእርግጥም ሞገስ ያፈሰስክባቸው ልብሳቸው ሲታይ አጥበውት የነጣ ነው ግን ውስጣቸውም እጃቸውም ባዶ ነው። ወደ አንተ የጸሎት ሪኩዌስት አቅርበዋል። ወደ አንተ ጸልየዋል። ጌታዊ ሆይ እባክህ የዚህ ዓለም ገንዘብ ያላቸው ወንድሞችና እህቶቼ ያንተ መልስ ሆነው ወደ እነሱ ሰዎች ቤት እንዲገቡ የእግዚአብሔር መልስ ሆኜ መጥቻለሁ ብለው እንዲሉና ለዛ ሰው ደስታ ለዛ ሰው መጽናናት ለዛ ሰው መቆም ለዛ ሰው ከባዶነቱ ወጥቶ ቤቱን በበረከት ሆዱን በሚበላና በሚጠጣ ነገር ሰውነቱን እግዚአብሔር እርቃኑን በሚሸፍንበት ጨርቅ መሸፈን እንዲችል ይህንንም ወገን አድርገህ በጠራው በህዝባችን በልጆች በኩል እንድታረግ በስምህ ጸልያለሁ። አይኖቻችን ይከፈቱ። በተለይ ኢትዮጵያ ውስጥ ያሉ ከውጭም ሀገር ወደ ኢትዮጵያ ለምትሄዱ አይኖቻችሁን እግዚአብሔር ይክፈት። የእግዚአብሔር መልስ ሁኑላቸው። ጉባኤ ውስጥ ተጨንቀው የሚጮሁ አሉ። እርቧቸው የሚጮሁ አሉ። ቤት ኪራይ መክፈል አቅቷቸው የሚጮሁ አሉ። የመድኃኒት መግዣ አጥተው የሚጮሁ አሉ። ውስጤ ሙጬም እያለቀሰ ነው የምነግራችሁ። እግዚአብሔር ዓላማ ስላለው ውስጣቸውም ባዶ የሆነ ማለት ነው። ሰይጣን በባዶነት የመታቸው ከቤት ስለ ኢየሱስ ክርስቶስ ተሰደው ቤተሰቦቻቸው እያንዳንዱ ነገር አስረክበኝ ውጣ ብለው ያባረሯት ያንተ መልስ እንሁን ጌታዊ ሆይ በእኔ አይን ውስጥ አንተ ያቸው በሏቸው። ቸርች ውስጥ እኮ ነው ያልኩ። ቸርች ውስጥ የመድኃኒት መግዣ አጥተው 3,000 እና 4,000 የኢትዮጵያ ብር መድኃኒት መግዣ አጥተው ለነሱ 3,000 ማለት ሰማይ ጠቀስ ነው።
በውጭ ላሉ ሰዎች ግን $50 እና 50 ፓውንድ 25 ፓውንድ እና 100 ፓውንድ ታሪካቸውን ይቀይራል ብለን ባንልም ጉድለታቸውን ግን ይሞላላቸዋልና ጌታ እግዚአብሔር አይኖቻችሁ እንድትከፍት ጸልዩ ወንድሞች እናቶች። ጉባኤ ስትሄዱ ያንን አድርጉ ወንድሞች። የእግዚአብሔር መልሱንላቸው ለወንድሞችና ለእህቶች አስቀድመን ለእግዚአብሔር ቤተሰቦች ተብሎ እንደተባለ ጸጋ እና ሰላም ይብዛላችሁ። ተባረኩ። የጻድቃን መከራቸው ብዙ ነው፣ እግዚአብሔር ግን ከሁሉ ያድናቸዋል ይላልና ተባረኩ ወንድሞች። ጸጋ ይብዛላችሁ ወገኖች። ወንድምነት ብርኬ እንኳን ደህና መጣህ። ቤካ ወንድምነት እንኳን ደህና መጣህ። ሰላም ብያለሁ። በልዬ ሰላም ብያለሁ። ጸጋና ሰላም ይብዛላችሁ። ተባረኩ። ዛሬ የነበረን ፕሮግራም ትናንትና የጀመርነውን ዘግይታችሁ ለመጣችሁ ሰዎች ነው የምናገረው። እሱን ነው ያስቀጠልኩትኝ። ይህንን ስክሪንሾት አድርጋችሁት ልባችሁ ፈቃደኛ የሆናችሁ ሰዎች እውነተኛ ጄኒዩን የሆነ ልብ ያላችሁ ለኔ የሚሆን ለአገልግሎቱ አብራችሁኝ እንድትቆሙ ብለን ትናንትና በጠየቅነው መሰረት ዛሬ እሱን ነው ያደረኩትኝ። ጌታ እግዚአብሔር ዘመናችሁን ይባርክ። ይህንን ሳደርግ ለመጀመሪያ ጊዜ ነው። ቋሚ አብሮ ይህንን አገልግሎት ለመሳተፍ በቋሚነት ፓርትነር መሆን የሚችል በበጎ ፈቃደኝነት ሰው ካለ አንድም ይሁን ሁለት ሶስትም ሰው በበጎ ፈቃደኝነት ከዚህ አገልግሎት ጋር ተናገሩነቱን ጎስፔል ሚኒስትሪ ይህንን ስፒክ ዘ ትሩዝ ማለት ነው ከሱ ጋር በቋሚነት ጌታ በረዳኝ አብሬ መቆም ፈልጋለሁ ብሎ የሚል ሰው ካለ ያው 11ኛው ዓመት ላይ ቆሜ ነው የምጠይቃችሁ። 10 ዓመት ሙሉ በዚህን ጉዳይ አንድንም ሰው ቋሚ ፓርትነር ብሎ በሚል የጠየቁት ሰው የለም። አለም ብለው የሚሉ ሰዎች ካሉ ውሸታሞች ናቸው። ጠይቄም አላቅም። በቋሚነት አብራችሁኝ ሆኑ ብዬ በቋሚነት ማለት ፓርትነር ማለት ነው። ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ። መልካም ልብ ያላችሁ ሰዎች ስለመለሳችሁልኝ ሪስፖንድ ጌታ እግዚአብሔር ይባርካችሁ። ሌሎችም ደግሞ ከዚህ ጋር አብሮ መቆም ፈልጋችሁ ከአቅም ጉዳይ የተከለከላችሁ ወንድሞች እናቶች በጸሎት የምታስቡኝ ጌታ እግዚአብሔር ዘመናችሁን ይባርክ። እንቀጥላለን። አገልግሎቱ ይቀጥላል። ጌታ እግዚአብሔር ይባረክ። የሚዱንትን ሰዎች ጌታ ይጨምራል። አሁን ካለኝ ውጥረት ውስጥ ስወጣ በሰፊ በካሜራ ላይ የተደገፈ የታገዘ ከዚህ በፊት ከተለየው የበለጠ ስራ እንሰራለን ብዬ አስባለሁኝ፣ አምናለሁኝ። ጌታ እግዚአብሔር ዘመናችሁን ይባርክ። ወንድሞች የሚሉት ካለ ብርኬና ቤካ በሌ እነሱ ሶስቱ ናቸው። ዳንዬ ተናግሯል፣ ታዶም ተናግሯል፣ አስኒየም ተናግሯል። እነሱ የሚሉት ነገር ካሉን በልና እንጨርሳለን። ጸጋ ይብዛላችሁ። ተባረኩ። ቤካ ወንድምነት አንተ ልጀምር ካለ ሰላም በል ካለ ማለት ነው። አይ ቲንክ ሳይተኛ አይቀርም። እሺ በሌ ኤርሚዬ ደውልልሃለሁኝ በግል የምለው ነገር የለኝም አሁን። ቴንክ ዩ ወንድም ተባረክ በሌ። እሺ ብሩኬ ወንድምነት ሰላም ኤርሚዬ እንዴት ነህ? ሰላም ብያለሁ ወገን። ደህና ነኝ ጌታ ይመስገን። አሜን አሜን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ ክርስቲያን ወንድም እህቶች።